ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው የዛሬው የሰኞ የምናለሽ መቲ ፕሮግራም እና አሁን ተጀምሯል ዛሬ ጋቢት 1 2017 ዓመተ ምህረት ነው በኢትዮጵያ አቆጣጠር እኔ መታሰቢያ ቀጸላ ፕሮግራሙን እመራላችኋለሁ እንግዲህ ይዤላችሁ መጥቻለሁ እንግዳችን ጋዜጠኛ የሰብአዊ መብት ተሟጋች ይድነቃቸው ከበደ ነው ይድነቃቸው ከበደን በኢትዮጵያ በብዙ እንቅስቃሴ እናውቀዋለን ነጋሪት ሚዲያ ላይ እንደውም የራሱን የሆነ ስራዎችን ያቀርባል በትግሉ ከሰማያዊ ፓርቲ ጀምሮ በተለያየ ዘርፍ እንደዚሁም በሰማያዊ ሰላማዊ ትግሉም አርቲክሎችን በመጻፍ በፌስቡክም በሚዲያም በብዙ ዘርፍ የምናውቀው ወንድማችን ዛሬ ይዤ መጥቻለሁ አብራችን ቆዩ ጋዜጠኛና የሰብአዊ መብት ተሟጋች ይድነቃቸው ከበደ እንኳን ደህና መጣ ስለመጣ ስለተጋበዝክ ዛሬ ደስ ብሎኛል እኔም አመሰግናለሁ መቲ እንኳን ደህና ቆየሽኝ ደስ ብሎኛል እኔም ባንቺ መሰናዶ ላይ በመገኘቴ መልካም እንግዲህ እናንተ ብዙ ነገሮችን በአዲስ አበባ እንቅስቃሴዎችን እናውቃለን በኢትዮጵያ በገባውበት ጊዜ እኛን መግባት ተከትሎ ብዙ ነገሮች መሬት ላይ ስታርጉ የነበራችሁ ግለሰቦች ቡድኖች አላችሁ ከዛ ውስጥ አንዱ ነው ውጪ ያለን ደግሞ መሬት ላይ የምታረጉትን እንቅስቃሴ ደግሞ እንደዚሁ ምንከታተላችሁ ናችሁ አሁን ደግሞ እንግዲህ ሁላችንም ተሰደናል በጋራ እንኳን ለዚያ ያበቃ መቼም አልልህም ግን በብዙ ዘርፍ ስታገለግላት የነበረችውን ሀገር ተሰደህ ባይተዋር ሆነባት መኖር ሳችልባት ቀርተ መሰደድ የሚሰጠው ስሜት አለ ምናልባት ትንሽዬ በሱን ጀምር እውነት ነው መቴ ስሜቱ በጣም ከባድ ነው ከዚህ በፊትም አንዳንድ ጉዳዮች ላይ ሲገልጸው ነበር አስቤውም አልሜውም አላቅም እንዲህ አይነቱ ነገር በጣም አስገዳጅ ሁኔታዎች እንግዲህ በህይወቴ ላይ በቤተሰቤ ላይ በብዙ ነገር ላይ ሆኖብኝ ነው ወደዚህ ነገር ውስጥ የገባሁት ወደ ስደት እና በጣም ይረብሻል ስደቱንም ለመቀበል ሁኔታውንም ለመቀበል ጀምሮ በጣም አስቸጋሪ ነው የሚሆነው ከብዙ አንፃር እንዲህ በቀላሉ የሚገለጽ ነገር አይደለምና መቲ በጣም ከባድ ስሜት ነው እስቲ ለስካውንም ነው እዛ ስሜት ውስጥም አልወጣሁም ለረጅም ጊዜው ቀደም ሲል መግቢያው ላይ እንደገለጽሽው በፖለቲካው በሚዲያው ስራ በሀገሬ ጉዳይ ላይ ብዙ አስተዋጽኦ ሳደርግ ነበር በሀገር ውስጥ በዛ ምክንያት ደግሞ በጣም የገጠሙ ፈተናዎች ነበሩ እነዛን ፈተናዎች ሁሉ ለመቋቋም አቅሜ በፈቀደ መልኩ ችዬ ነበር ያ ሳይሆን ሲቀር እንግዲህ ደከምኩ ልበል ወይ አላቅም እዚህ ሁኔታ ላይ እዚህ ውሳኔ ላይ ደርሻለሁ በእውነት በእጅግ በጣም አዝኛለሁ ተስፋ አደርጋለሁ ነገሮች ሁሉ ደግሞ ተስተካክለው ሁላችንም ወዳት ሀገር ላይ ዳግም እንደምንገናኝና ሁሉም የሆነ ነገር መልካም እንደሚሆን ተስፋ አደርጋለሁ ያ እንዲሆን ነው እንግዲህ ተሰደንም ሁላችንም በቻልነው አቅም ስለ ሀገራችን መነጋገር የሚቻለው አስተዋጽኦችን እያደረግን ያለነው ወጥተን ስለማንክል ጭምር ስለ ሀገራችን ስለሚያሳስበን ጭምር ነውና እንደ እግዚአብሔር ፍቃድ እንግዲህ ይቻላል ሁሉ እያደረግን ዳግም በሀገራችን የድል ጽዋችንን ከፍ አድርገን ሁሉ በእኩል የሚኖርባት ሀገር እንደምናይ በቅርቡ ተስፋ አደርጋለሁ መልካም ልክ ነው አንዳንዴ ከወጣ በኋላ ምን ዋጋ ብትከፍልበትም ያልተዘጋጀውን አዲስ ህይወት ብትቀበለውም ያልገመትከው ቦታ ላይ ራስን ብታገኝም እዛ ቦታ ላይ ደግሞ አሁንም ኢትዮጵያን የማገልገል እድሉ ሰፊ ሆኖ ታገኘዋለህ እዛ ነገር ከባድ ስለሆነና ሁሉ ጊዜ እንደዚህ አለ የሆነ ምታት አለው በቃ ተገርፈም ታስረ ምናምን ከወጣም በኋላ አሁንም የትም ቦታ ላይ ብትቀመጥ ከዛው አገልግሎት ጋራ ተጣብቆ እንደውም በደንብ እዛ ውስጥ የመግባት ነገር ይታያልና አሁንም በዛ ውስጥ ነው ያለው ምናልባት ሳልናገር ማለፍ ስለማልፈልግ ነው ብዙ ጊዜ ኢትዮጵያ ውስጥ የሚያገለግሉ ሰዎች በሚችሉት አቅም ለሀገር ይጠቅማል ያሉትን የሚያረጉ ሰዎች ከድሮም ታሪክ ላይ ሲጀመር አይከበሩም ይገደላሉ ተሰቅለው አደባባይ ይገደላሉ ወይ ረሽናሉ በቀድሞ ስርዓትም ላይ ታገራሉ ብዙ ነገር ይታሰራሉ ከዛ ደግሞ ይረሳሉ ምናልባት ብዙ ከተደረገው ነገር አንፃር በስደት ተወጡ አለን እንል ነበር አሁን ግን የሆነ መበታተን አለና አለው አይዞ በርታ ጽና የሚለው አይነት ነገር እንዴት ነው አለ ምክንያቱም አንዳንድ ፍረስትሬሽን እየሰማሁ ልክ ነሽ ብዙ ዋጋዎች ተከፍሎ ብዙ ነገሮች እየተደረጉ ሳለ እንደዚህ ማንፈልገውና ማንጠብቀው ነገር ይከሰታል በዚህ አጋጣሚ ግን ያው
ብዙ ሰው በምንለው ልክና በአግባቡ አይዞ ከጎንነ ባይኖርም ግን አልፎ አልፎ እጅግ በጣም መስኩን የሆኑ ደግሞ ሰዎች አሉ የሚያግዙ የሚረዱ እንዲሁም ደግሞ ከምንም በላይ ደግሞ አይዞ ከጎንነኝ አለ የሚሉ አሉ። በዛው ልክ ግን በሚጠበቀው መጠን ግን ያ ነገር ሲታይ አይደለም። በእርግጥ የሰው ልጅ ያው የራሱ የሆነ ማህበራዊ ህይወት የራሱ ሩጫ አለው፣ የራሱ የሆነ ነገር አለው። በተለይ አሁን ባለንበት ጊዜ ላይ ያው ብዙ ነገር ያው ሩጫ የታጀበ ነው የህይወት ጉዞ። በዚህ መሀል እንግዲህ ምንም ቢሆን እንግዲህ ስለ ኢትዮጵያን ስለ የከፈሉ እንደቶች አሉ። እስኪ ምንድናቸው የተደረሱ እንዴት ናቸው ብሎ የሚጠይቁ እጅግ የተመሰገኑ መስኩን የሆኑ ሰዎች አሉ። ግን በልኩና በአግባቡ ግን አይደለም ይቀራል። ካልተጠያየቅን ካልተጋገዝን እንዴት ነው ብለን ከምንም በላይ ደግሞ አይዞ ባይነት ቀላል ነው። በጣም የከፋቸው ሰዎች ስለገጠሙኝ ነው። እንደውም የታሰርንበትና እዛ የተደበደብንበት ጊዜ እስከሚሻል ድረስ ከፋን ያሉ ሰዎች አሉ። መቲ እንደዛ ቢሉ ልንፈርድባቸውም አይገባም። ከደረሱበት የሆነ አሳዛኝ የህይወት ጉዞና ክስተት አሁን ላይ ካሉበት ሁኔታ አንጻር ሲታይ ምክንያቱም እንደዚህ የሚሉ ሰዎች ያው እኛም ሳንል ቀርተን አይደለም ያው በልኩና በአግባቡ ቆጥበነው ይዘነው ካልሆነ በስተቀርና የትና እንዴትስ መባል አለበት የሚለው ነገር ላይ ካልተጠነቀቅን በስተቀር ብዙ በዚህ ትግል ሂደት ውስጥ አብዛኛው እንግዲህ ወስጥ 15 ለ14 አመት በኢትዮጵያ ፖለቲካ ውስጥ በቅርቡ ተሳትፎ አድርጋለሁ። በዚህ ሂደት ውስጥ ያለ አብዛኛው ተሳታፊ ቤቱን፣ ንብረቱን፣ ህይወቱን፣ እድሜውን ብዙ ነገሩን ነው ያጣው። በነገርሽ ላይ ያንን ነገር ባይተውና በነበረበት ሁኔታ ልክ እንደማንም ሰው ህይወቴን ላስቀጥል ቢል እንደዚህ አይነት አቤቱታና ስሜት የሚያስቡ አብዛኞቹ ሰዎች እኔን ጨምሮ በትምህርት ዝግጅትም በዩ በኑሮም ህይወትም በዩ ሂደትም በዩ በስራ አጋጣሚም በዩ በምንም ነገር ያነሳውን አብዛኛው ሰው ሊኖር የሚችል ኑሮ ወይ ይኖራል ወይ ከዛ የተሻለ የምንኖር ሰዎች ነን። ምክንያቱም በስራው በትምህርቱ በምኑም ያነሰ እውቀትም ዝግጅትም ኖሮን አይደለምና እንደ ሀገር ግን የገጠመ ነገር አለ። ከራስ አልፎ ስለ ሀገር አስበን ስለ ህዝብ ታስቦ እንደሄነ ነገር የሚቻለውን ነገር አስተዋጽኦ ላድርግ ብሎ ማንም ወደዛ ውስጥ ይገባል። ሲገባ በእርግጥ የሚያስከፍለው ዋጋ አለ። ያንን ታውቆ ነው። ምክንያቱም ከዚህ ቀደም የነበረው አሁን ላይ ያለው ያገዛዎች ስርዓት ከዚህ ቀደም ስል የኢህአዴግ ወይ የወያኔ መራሹ ስርዓት ነው። አሁን ላይ ደግሞ ስንል የብልጽግና ወይም የኦህዴድ መራሹ አገዛዝ ስርዓት አለ። እነዚህ ስርዓቶች እጅግ ፍጹም አምባገነኖች ናቸው ይታወቃል። የተከፈሉ ተደጋጋሚ ዋጋዎች አሉ። በቀድሞ በነበረው ስርዓት ተደጋጋሚ አሰልቺ የሆኑ እስሮች አሉ። ከስሮችም አልፎ የሚደርሱ ቶርቸሮች፣ አሰቃቂ የሰብአዊና የዲሞክራሲ ሂደት አያያዞች ነበሩ። እነዛ ሁሉ ታለፉ። እነዛ ሁሉ ታልፎ ደግሞ ምናልባት ለውጥ ሲመጣ ተስፋ ነበር። አሁንም መልሶ የመጣ አገዛዝ ስርዓት ከትናንት በባሰ መልኩ ሁኔታዎችን አስቀጥሏል። ይኸው ትላንትና በነበረው አገዛዝ ስርዓት ላይ ተደጋጋሚ ሰዎች ታሰር ያለው እኔም ቅድም እንደዛ ስንላቸው የነበሩ ሰዎች ብዙ ስቃዮች ብዙ እንግልቶች ደርሰው ነበር። በእርግጥ ያን እንግልትና ስቃይ ሰው ልኮ አለው ያልቻለ ተሰዶ ነበር። እኔ በወቅቱ እንግዲህ ለመሰደድ አልቻልኩም። ዋጋውን እየከፈልኩ ስቀጥል ነበር ማለት። አሁን ግን የሚደርሰው እንግልትና ስቃይ ተደጋጋሚ ስር ከቤተሰብ ጋር ተያይዞ ይህን መቋቋም ሳልችል ሲቀር ነው እንግዲህ ለመሰደድ የተዳረጉት እና በዚህ ሁሉ ሂደት ውስጥ አልፈሽ የሁሉ ነገር ተደርጎ ከዛ የሆነ ቦታ ላይ ቆምሽ ያንን የሆንሽው ነገር ስታስቢና የሰውን ምላሽ ስትገመግሚው ስሜት ይነካል፣ ያሳዝናል። ቅድም እንዳልሽው አንዳንዱ በቃ የሁሉ ዋጋ የተከፈለ የሁሉ ነገር የሆነው ለዚህ ነው ለእንደዚህ ነገር ነው በቃ ይሄ ነገር እንደው እዛው ሄጄ እንደው በሰቃይስ እንገላታስ ምን ነው። ምክንያቱም የሄደበት ሀገር ላይ ከሀገር ሲወጣ አይደለ በስደት አይደል በእንደዚህ አይነት ነገር ቀርቶ በየትኛውም መልኩ ለጥሩ ኑሮም ከሀገር ሲወጣ የተለመደ ነገር ነውና ስታዩ ብዙ ነገር ይረብሽሻል፣ ብዙ ነገር ያስቸግርሻል። እንዲህ ደግሞ በፖለቲካ ስደት ደግሞ ሲሆን እንዲህ ተሰብጥለሽ ነው ብዙ ነገርሽ ማህበራዊ ትስስርሽን አራግፈሽ ነው። ምናልባት ዛሬ እንደወጣሽው በቃ ነገ ተመልሼ ልግባ ብትዩ ነገር አይደለም። ያ ሁሉ ነገር ይሆንና እዛ ባለሽበት የስደት ቦታ ላይ ደግሞ ኑሮ አስቸጋሪ ነው። የሰዎች ድጋፍ ያስፈልግሻል። አይዞ ባይ በጣም ያስፈልጋል። ከገንዘቡ ከምንም በላይ አይዞ ባይ ያስፈልጋል። እና ይሄ ሁሉ ነገር ስታጪ ሲጎድልብሽ ስሜት ውስጥ ይሆናል። ከዚህ ቀደም በሚከፈልሻቸው ዋጋዎች እንደዚህ ስታስቢ ስትት ብለሽ ሰው ነሽ ያው ስብር የምትይበት ነገር አለና እነዚህ ሁሉ ነገር ተሰምቶሽ ወደ ሀገር ሊገባ ይችላል። ይሄን ዋጋ የከፈልኩት ለዚህ ነው ወይ
ይህንን ሁሉ ነገር አድርጌ ሰዎች ለምን ሳይዙ አይገኙም አግዙኝ ብትይ ቢል አንድ ሰው ወይ ብትል ላይተዋ ሴት እኔም ብል ጤናማ የሆነ ስሜት ነው ክፋት ያለው ነገር አይደለም ግን ወደዚህ ነገር ግን ሲገባ ከዚህም ይበላል ምክንያቱም በህይወት ኖረን አሁን በዚህ ሰዓት እናንቺ በመናወራበት ሰዓት ላይ በአገዛዙ ማቆራሰር ቤት ላይ ከፍተኛ ስቃይ ያያዩ እህትና ወንድሞቻችን አሉ አትሊስት ከዛ ተሽለን እንዲህ ለማውራት በቅተናል ከአገዛዙ ማቆሪያ እስር ቤት ካሉትም ባለፈ እንደኔም አንቺም ውጪ ሆኖ በያለበት ፊና ደግሞ ሁሉ ይሄስ ለምን ምን እንዳለን ሁሉ ደግሞ በህይወት የሌሉ ባገዛዙ ስርዓት ምክንያት ያሉ ብዙዎች ህይወታቸው ያጡ ሰዎች አሉ ከዛ ሁሉ ሆነን ደግሞ እንደዚህ ማውራት በራሱ የሚያስመሰግንም በህይወት ኖረን መቅረጻችን ቀላል ነገር አይደለምና ያው ዋናው ቁም ነገሩ ይሄን ሁሉ የምናደርገው ነገር ዋጋ እንደሚያስከፍል ያውቀውበት ነው መታሰብ መቻል ያለበት ነገርና ግን ምን ከፍለው ዋጋና ልኩ ግን በእያንዳንዳችን ይወሰናል ብር የምንልበት ጠንክረን የምንሄድበት አይስከዚህ ድረስ ነው የምንልበት አይሰለችን የምንልበት እያንዳንዳችን ልኬት ይለያል ቁም ነገሩ ግን ምንድነው ሚናችን እንደመለያየቱ መጠን እንጂ ስደት እንደዚህ አስቸጋሪ ህይወት በሚያጋጥምበት ጊዜ ግን እጅግ ቀደም ሲል እንደገለጽኩልሽ እጅግ ምስኩን የሆኑ ሀገር ወዳድ የሆኑ በጎን የሚያስቡ ለሀገራቸው የሚጨነቁ አትሊስት የሆነ ነገር በሀሳብ በገንዘብ የምንበለው በሞራልም በተለያየ ነገር ማገዝ መርዳት የሚችሉ ሰዎች አሉና አይዟችሁ ይሄ ነገር እንዲህ ነው በርቱ እንበርታ እንደገና ደግሞ ሁላችንም ተሰደንበት ይወጣንበት ነገር መፍትሄ አግኝቶ ወደ ሀገር እንድንመለስ ደግሞ እንዲህ አይነት ሀሳቦች የሚስተናገዱበት መድረኮችን ማመቻቸት መነጋገሩ በራሱ ወደ አንድ መፍትሄ የሚያመራ ነውና ይሄን ለማለት ነው የሚፈልገው መፍትሄ ምናልባት ግልጽ አድርግ ከሆነ አላውቅም ጠያቄሽ ግልጽ ነው አይ ጥሩ ነው ግልጽ ነው ያለውን ነገር እንድናሳውቅ ብዬ ነው አንድም ለምን መሰለ ያው ከኛ ጋራ በተወሰኑ ጓደኞቻችን አዲስ አበባ ምናቃቸው ጓደኞቻችን ጋራ እንደዋወላለን ያሉበትን ሁኔታ እንረዳለን በጣም የሚገርምህ ያው ብዙዎቹ ጋራ ደስ የሚል እኛ ራሱ ነው አሁን ደስ የሚል ስሜት አይሰማኝም ምክንያቱም የነበሩበትን ቦታ ስለማቀው ጽናታቸውን የከፈሉትን መስዋዕትነት ደግሞ አንተም እንደገለጽከው በቦታ ላይ ዝም ብለው ብቻ ምንም እንትን ብለው እኮ አይደለም የመንግስት ደጋፊ ሆነም አይደለም በቃ እኛ ኑሯችን እንኑር ብለው ዝም ብለው በሙያቸው ቢሰሩ እንደማንኛውም ሰው መኖር የሚችሉ ሰዎች ናቸው በርግጥ አሁን ዝምታም ብዙ የሚያድንም አይደለም ግን ጮሆ በመናገር ለሌላው በመጮህ ዋጋ ከፍለው ከዛ ሁሉ አንደኛው ትልቁ ዋጋ መክፈል ማለት ከቤተሰብ መለየት ነው ሰው ህፃን ልጁን ባለቤቱን እናት አባቱን የሚጦራቸውን ሁሉ ትቶ ከወጣ በኋላ የተወደደ እንል ነበር ድሮ በተለያዩ ሀገራት ላይ ሰው ሲሰደድ ተባብረን እናግዝ ነበርና ያ መንፈስ ሰምሃው በየቦታው ብዙ ክፍፍል ስላለ ነው መሰለኝ ያ መንፈስ አሁን ተሰበረ ተመታ አንድነታችን መንፈስ ተመታና ያ ስለሌለ ያ ደረጃጀት ስለሌለ ማን የት ነው ያለው እንዴት እንርዳው ምናምን የሚል የለም በግል ነው የሚመጣው ሁሉ በግል ስቴት ደግሞ በግል ምደርስበት ድረስ ነው ምደርሰው እንጂ እንደ ተቋም ባንድ ላይ ሆኖ እንደዚህ ወገኖቻችንን የሚያበረታታ የሚረዳ ኢትዮጵያም ያሉትም ዋጋ የሚከፍሉ እኮ አሉ እየታገሉ ለዛ ነው በእስር ቤት እኮ ያሉ እየከፈሉ ያሉ ዋጋ ያሉ የነሱን ቤተሰብ መጠየቁ ላይ ምኑ ላይ እንደ ድሮ አይደለም በጣም እንትን ብሏልና ይሄ የሚያሳየው ነገ ብዙ ለእውነት የሚቆሙ ለሀገር የሚቆሙ ሰዎች እየመነመኑ እንደሚመጡ ነው በዚህ ሂደት ላይና እሱ ስላሳሰበኝ ነው አድማጭ ተመልካቾቻችን ይሄንን በቴሌቪዥን የሚያዩት ያው በየእስር ቤቱ በየቦታው ላይ ደግሞ ኢትዮጵያውያን ትላንት የት እንደነበሩ አስባችሁ ለቆሙለት ዓላማ እናንተ ነው የሚመለከትም ስለሆነ እንድትጠይቁ ሁሌ ማደራ ላለው በዩቲዩብ የምትመለከቱት ግን ሁልጊዜም በእንደዚህ አይነት በማይመች ቦታ ላይ ያሉ ኢትዮጵያውያን እንድትጎበኙ ከወዲሁ አደራ እንላለን ትላንትና በእንደዚህ አይነት ሂደት ስላለፍን ነው ብዙ ሰዎች ለሀገራቸው በቅተው ያው የከዱትን ሳይሆን የሚችሉትን ያረጉ ሰዎች አሉ ግን ይሄ ለውጥ አይመጣም ማለት አይደለም ለውጥ ይመጣል ለውጥ የሚመጣ ከሆነ ለለውጥ የሚታገሉትን ሰዎች አግዞ ደግፎ እንደዚህ አይነት ሰዎች እንዲበዙ ማድረግ ነው እንጂ ልባቸው ተሰብሮ ሌላው ሁሉ በቃ ምን አገባኝ ስለሀገር እነከሌን አታያቸውም እንዴ የትም ወድቆ ማንዞር ብለው አያቸው ብለው መዘባበቻ እንዳይሆኑ አደራ ለማለት ነው ማንኛውም ሰው በዚህ ጉዳይ ላይ ያለውን ሐሳብም የሆነ
ገዛም ከፈለገ በምናለሽ መቴ ሊጽፍልኝ ይችላል። በምናለሽ መቴ@gmail.com አንዳንድ ወዳጆቻችንም ልናገናኛቸው እንችላለን። ቅድም አንተ እንዳልከው አይዞ ማለት በራሱ ትልቅ ነገር ስለሆነ ማለት ነው። ያው ይሄንን እውቅና ሳልሰጥ ማለፍ ስለማልፈልግ ነው። ይነቃቸው በጣም አመሰግናለሁ ስለሰጠኝ ማብራሪያ። እንግዲህ አሁን ትላንትና ያው ኦህዴድ ሆኖ መሬትም ሲሸጥ የነበረ ከህወሓት ጋራ ብዙ ነገር ሲያደርግ ወንጀል ሁሉ ሲሰራ የነበረ ህወሓት ለተከሰሰበት ወንጀል ሁሉ ሙሉ በሙሉ ኃላፊነቱ እሱም ያለበት የተባለው አካል ወደ ስልጣን ከመጣ በኋላ ተቀይር ያለው ይቅር በሉኝ ካለ በኋላ እንደውም የባስኩ ነኝ የሚል በጣም ከባባድ የሆኑ ወንጀሎችን እያየን ነው ሀገራችን ውስጥ። ምናልባት ለመጀመሪያ ጊዜ ይመስለኛል ጣሊያንም ካደረገው በላይ በድሮን ንጹሃን ህዝብ ሲቀጠቀጥ ሲወድቅ ህፃናት ሳይቀሩ ሲደበደብ ያየ ነው በታሪክ ለመጀመሪያ ጊዜ ይሆናል። ምናልባት ጣሊያን ያደረገው በመርዝ ነው በቦምብ ነው። ይሄኛው በአደባባይ ህዝብ እያየው ነው በድሮን እየጨፈጨፈ ህዝቡን እየገደለ ያለው። በእስር ቤት የታጎዱትን አንተም ራስ ጓደኞችን ታውቃቸዋለህ። የእስር ቤት መረጃዎች እንደ ህግ ባለሙያነትም ይደርሳል። በየጊዜው የምጽፋቸው መረጃዎች ለኛም ራሱ ሪሶርስ ሆነው ነው የሚያገለግሉት። የኛ የምናውቃቸው ወዳጆች በጣም ፒስፉል ሰላም የሆኑ ሰዎች በምን አይነት ሁኔታ እስር ቤት እየማቀቁ እንደሆነ ይታያል። እነዚህ ሁሉ ባሉበት ሁኔታ በጣም ብዙ ትምህርት ቤቶች ተዘግተው የትምህርት ያለ ያሉ ህፃናት ቤታቸው ባሉበት ሁኔታ ኢትዮጵያ በጣም ተመንድጋ መጥቃ የጥይት ፋብሪካ ብትለው የድሮን ሁሉ ሳይቀር እያመረተች ነው። እሱ ብቻ አይደለም፣ ይሄንን ነገር ያስተባበሩ ሰዎች በጣም በብልጽግናው ባመጡት እንትን ውጤት በጣም ደስተኛ ሆነው በየሰፈሩ እንትን ጉልበታቸውንም እያሳዩ ነው። እስቲ አንድ ቪዲዮችን ላሳይ። ከዚህም ሌላ እንደዚሁም ነበረ በየቦታው ተኝተው ሁሉ በድሮ ነው መሰለኝ ፎቶ ራሱ የሚነሳው ተኝተው ፎቶዎች ምናምን እየለቀቁልን ነበር እና እዛ ላይ ከስር ያነበብነው ነበር። እንደው ልጅነት ደስ ሲል ልጅነት ምናምን እያለ ሰው ኮመንት ያደርጋል። እውነት ነው ኢትዮጵያ እኮ እንደዚህ አይነት ሰላማዊ ሀገር ፈጥራችሁማ እንደዚህ ጋለል በሉ እንጂ እያለ መቼም የኢትዮጵያ ነፍስ ትክክለኛው ማንነቱን ከፈለግ በአደባባይ ሰልፍ ውጣ ሲባል ፈርቶ የሚወጣው ምናምን አይደለም፣ ዝም የሚለውን አይደለም። ኮመንት ላይ ያው በሶሻል ሚዲያ ላይ እዛ ላይ በደንብ ነው የሚናገረው። እና ይሄ ማለት እኛ እንግዲህ ፈረንሳይ አካባቢ ያደገ ሰው ወይም እዛ አካባቢ ወደ 6 ኪሎ ምንም ያደገ ሰው የሩጫ ነገር በጣም ኮመን ነው እና ወደ እንጦጦ እንሮጥ ነበር ድሮ። ማንኛውም በቃ ትንሹም ትልቁም ሴቱም ወንዱም ይሮጣል። ወደ እንጦጦ ሲሮጥ ጎረምሶቹ ምንድነው የሚያደርጉት? ይሮጡና ፑሻፕ ይወዳደራሉ። አሁን እንደውም አያደርጉትም፣ እነሱ ትላልቆች ናቸው። አሁን ፑሻፕ ይወዳደሩና 50 ምንም አድርገው ተመልሰው እንደገና ቁጥር ይያዛል ምናምን ተብሎ ከዛ ደግሞ ትሄዳለህ። አሁን እሱን ያየነው በሁለቱ ላይ ማለት ነው። እና ያው እንዲተላለፍም ደግሞ ይፈልጋሉ። ይሄው ላኩልን ነው ፎቶአቸውን ምናቸውን እየለጠፉልን ነው። ፉክክር ይሁን ይሁን ያልተነረን ልጅነት ይሁን በምንሰራው ነገር ደስተኞች ነን፣ ኮርተናል። ምን ታመጣላችሁ ይመስለኛል። እና በእንደዚህ አይነት ሁኔታ ኢትዮጵያ ያለችበትን ነገር ሁሉ ሙሉ በሙሉ ኢግኖር አድርጎ ፑሻፕ እየሰሩ እንደዚህ ማላገጥ ይቻላል ወይ የሚለውን ጥያቄ ነው የሚነሳብኝ። ምክንያቱም አሁን ተጽዕኖ እንድትሰጠው የምትፈልገው በትግራይ ላይ ያለውን ግርግሮች፣ መፈንቅለ መንግስት ጦርነቱን፣ በአማራ ክልል ያለውን ጦርነት፣ በሶማሌ፣ በአፋር፣ በጋምቤላ ያሉትን ሁሉ ችግሮች፣ ጦርነቶች፣ ግጭቶች፣ በደቡብ ያሉትን ሙሉ በሙሉ ዲስፈንክሽናል ይሆናል። የእርስ በርስ ውጊያው፣ የትምህርት ቤቱ መዘጋቱ፣ የአማራ ክልል ላይ ያለው ረሃብ፣ በጋምቤላ ውስጥ ያለው የኮሌራ በሽታ፣ ኢትዮጵያ ውስጥ አሁን ይሄ ዘመን በጣም የመቅሰፍትና የሲኦል ዘመን ነው። በጣም አደገኛ ነው። ለነዋሪው ነው ይሄን የምለው፣ ለሚዝናኑት ፑሻፕ ለሚሰሩት አይደለም፣ ለነዋሪው። ኑሮ ውድነት በየጊዜው ሰዎች እየጠየቁ ልጆቻችንን ማስተማር ማኖር ማብላት አልቻልንም በሚል ማህበረሰብ ውስጥ የድሮን ማምረቻ ዜና፣ የጥይት ፋብሪካ ምንድነው የታሰበው? እኔ እኮ ሊገባኝም ራሱ ስላልቻለ ኢትዮጵያ ከዚህ በኋላ በጦርነት ዘመን ብቻ ነው በጦርነት ብቻ ነው የምትቀጥለው ነው የሚባለው። ማህበረሰቡ ኑሮ፣ ትምህርት፣ ምግብ፣ ፋብሪካ አያስፈልገውም ነው? ምንድነው የአብይ አህመድ ዓላማ የሚለው ጥያቄ ያነሳብኛል ሁልጊዜ። እንደው አንተ እንዴት አየው? አብዛኛውን ነገር ብለሽዋል፣ ገልጸሽዋል። በቅድሚያ እንግዲህ ስርዓቱ አሁን
ዋናው ነገር ሊያስቀጥል የሚችለው ራሱ ልክ አሁን ባየነው መልኩ በጦርነት ነው። ጦርነት የሌለ እንደሆነ ስርዓቱ በራሱ የሚቀጥል ነገር አይደለም። ልብ ብለሽ እንደሆነ ከመጣበት ጊዜ አንስቶ የአብይ አህመድ እና አስተዳደሩ በጦርነት ሰውን በመግደልና በማስገደል የታጀበ ነበር። ልብ ብለሽ እንደሆነ መስከረም 4 ላይ 2010 አካባቢ ላይ ገና የደም መፋሰሱ የጀመረው በሱ ምክንያት ነው። ይሄ ከአቀባበል ጋር ምናምን ተይዞ ከወላጆች ጋር ወደ ቡራየው አካባቢ አስታውሰሽ እንደሆነ የሰው ልጅ እልቂት ከዛ ነው የጀመረው። የአንገት መቅላት አሳዛኝ የሆነ የሰው ልጆች ህይወት ማጥፋት ነገር የተጀመረው ከዛ ጊዜ ጀምሮ ነው። እዛ ጊዜ ይሄ መጥፎ ልምምድ ጀመረ፣ ቀጠለ። በደቡብም በኦሮሚያ በተለያዩ አካባቢዎች ላይ አየን። የሰው ልጅ በቃ ተዘቅዝቆ የተሰቀለበትን ዘመን ነው አብይ አስተዳደር ጊዜ ነው። ከዛ በኋላ የግድያ አይነቶቹ እየሰፉ መጡ። በተለይ አማራው ኦርቶዶክሱ በያለበት እየተሳደደ መጥፋት ጀመረ። ይሄ አንዴ አይደለም በተደጋጋሚ ያየንበት ጊዜ ነው ያለው። ምናልባት ወደ ኋላ ከቤተክርስቲያንና ከእምነት ጋር ተያይዞ የምናነሳቸው ሀሳቦች እንዳልሆኑ ማለት ነው። ስርዓቱ በዚህ የታጀበና በዚህ የሚቀጥል ወጣያ ከሆነ በኋላ የሰሜን ሀገራችን ጦርነት የምናስታውሰው ከትግራይ ጋር በተያያዘ ጦርነቱ ቀጠለ። አሁን ደግሞ ያለው በአማራ ክልል ያለው ጦርነት አለ እና ስርዓቱ በራሱ ሊቀጥል የሚችለው በጦረኝነት ስርዓት ብቻ ነው። ከዛ ባለፈ በዲሞክራሲያዊ ስርዓት ቢደረግ የምርጫ ሽግግር እንደማይቀጥል የታወቀ ነው። ምርጫው ራሱ ቢደረግ አንዱ በማፈንና ይሄንን ተፎካካሪ ናቸው የሚባሉ አካላቶችን አሁን የሀገር ውስጥ ምንኛ ተቋሚ ፓርቲ ሆነ የፓርቲ አባላት ስለመኖራቸው ጥርጣሬ ሁሉ አለ። አብዛኛው በገፍ ታስሯል፣ ተቀረው ተሰዷል። አብዛኛው ፓርቲ ስፓርቲዎች ተዘግቷል። አሁን እንኳን እንደ ነገር እየሆነ የሚንቀሳቀሱ እንኳን እጅግ አጣብቂኝ በሆነ ሁኔታ ውስጥ ላይ ስብሰባ እንኳን ማለት ነው። በትክክል ስብሰባ ብቻ አይደለም እንጂ አዲስ መስረታ ላይ የሚንቀሳቀሱ ሰሞኑን በተለያዩ መልኩ መረጃዎችን ስናቀርብ ነበረ። ንጋት ኮከብ ነው ንጋት ኮከብ ባጓራ ተራችለው ይባል ድርጅት ከምርጫ ቦርድ ህጋዊ ሰርተፊኬት እና ለዛ ሂደት የሚያስችለውን እውቅና አግኝቶ በሚንቀሳቀስበት ወቅት አባላቶቹ ያሉበት ታፍነው ነው የታሰሩት። አንዳንድ አባላቶች እስካሁን ያን የታፈኑ አሁን ድረስ ምን ሁኔታ ላይ እንዳሉ ባይታወቁ ፍርድ ቤት ሁሉ አልቀረም። ስለዚህ በቃ ጦረኝነት፣ ጉልበተኝነት ያለበት ያገዛዝ ስርዓት ነው ያለው። ስለዚህ አብይ አህመድ በስልጣን ለመቆየት የሚያስችለው ነገር ምንድነው? ጦረኝነት። ስለዚህ እያሳየን ያለ የጥይትና የተተኳሽ ምርቶች እንዲህ ደግሞ አሁን ላይ ከትናንትና ከትናንት ወዲያ ያየነው ያለው የድሮን ማምረት ነገር እንደ ሀገር የገጠመን ነገር ለመከላከል እንደ ሀገር ከሌላ ሀገር ላይ የሚገጥም ራሱ እነዚህ ነገር አስፈላጊ አይደለም የሚል አይደለም ማናችን ምናልባት ተመልካቾቻችን ይረዱልን የምንፈልገው ነገር እነዚህ ነገር በራሳቸው አስፈላጊ አይደሉም ከሚል መነሻ ተነስተን እነዚህ ነገሮች አስፈላጊ ናቸው። አሁን ላይ ግን አስፈላጊነት የሆነው እንደ ሀገር የመጣብንን ነገር ለመከላከል ሳይሆን የአገዛዙ ስርዓት በፊት ላይ ምን ነበር መሰለሽ ማለት እንደምታስታውሺው በህወሓት መራሹ አገዛዝ ስርዓት ወቅት አዋጆችና ህጎች ነበር ይወጡ ነበር ስርዓቱን ለማስቀጠል። ልብ ብለሽ እንደሆነ የሽብር አዋጅ፣ የሚዲያ አዋጅ፣ የኢኒጆ አዋጅ ምናምን ለእያንዳንዱ ህግ ይበጅለትና በዛ ህግ ማዕቀፍ መሰረት ያለፈ ይሄ ያገደመ ሁሉ አገዛዙ ስርዓት ያልተመቸነው ሁሉ በዛ በተበጀለት ህግ ወደ በርኒ ይወረወር ነበር። ለከፋ ስቃይና እንግልት ይዳረግ ነበር። አሁን ላይ ደግሞ አገዛዙ ስርዓቱን ለማስቀጠል ህግ አለ፣ በህግ አግባብ አይደለም እየተካሄደ ያለ በኃይል ነው። ተሽንቷል። ማንም ይዶ ይታፈናል፣ ይሰወራል፣ ፍርድ ቤት አይቀርብም። ያኔ እኮ ነው ግን በስርዓቱ እኮ ፍርድ ቤት እኮ ይቀርባል እኮ አልፈንበታል እኮ በሂደቱ ላይ ምንም ቶርቸሩ ምንም የሚያሰቃዩ ነገሮች ሁሉ እንዳለ ቢሆኑ እንደው ህጋዊ ነገር ለማስመሰል አይ ስርዓቱ ለሚያደርጋቸው ህጋዊ አካሄዶች በሙሉ ህግ ያበጅላቸው ህጋዊ ሽፋን ነው። በትክክል ህጋዊ ሽፋን ሰጥቶት ለሚያደርገው ነገር ህጋዊ መስሎ ለመታየት ይሞክራል። ያሁኑ ያገዛዝ ስርዓት ደግሞ ያ የለም ድፍጥጥ አድርጎ ህግ የለ ምን የለ መሳሪያና መሳሪያን ብቻም አይደለም በመንግስት መዋቅር ውስጥ ያለው ራሱ መንግስቱ ቅና የሰጣቸው አፋኝ ኃይሎች አሉ። የራሳቸው እስር ቤት ያሉት ብዙ ነገር ማድረግ የሚችሉ አሉ። ስለዚህ አሁን ምንድነው የዚህ አሁን ያለው ያገዛዝ ስርዓት ዋናው ዓላማ ምንድነው? በስርዓት መቀጠል መቻል፣ ልጅነቱ የተነገረው የንግስናውን ጊዜን አራዝሞ መሄድ መግፋት መቻል አለበት በሱ ሳቢ ማለት ነው። ያንን ሊያስቀጥልለት የሚችለው አቅም አንድና አንድ ምንድነው? ጦረኝነት። ለዚያ አመረጥኳቸው የሚለው ጥይቶች አመረጥኩት የሚለው ድሮኖች የሱን ስልጣን ማስጠበቂያ
መዋጊያ ነው እየዋሉ ያሉት። ደግሞ አሁንም እንደዛ ነው። እና አንቺ በዚህ ሰዓት በምንነጋገርበት ሰዓት ተመልካቾቻችን እያዩ ባሉበት ሰዓት እኮ እየሆነ ያለው ነገር ምንድነው? በአማራ ክልል በአብዛኛው በተመረቱት መሳሪያዎች ጥቂቶች ተነኳሽ ጥቂቶችና ድሮኖች ንጹሃን እያለቁ እኮ ነው ያሉት። እንዲሁም በኦሮሚያም እንዲህ ይሆነ ያለው ከጎረቤት ሀገር ጋር በቃ ሁሉ ጦረኛ ሆኖ በጦርነት መርቶ ይሄን ነገር ለማድረግ ፍላጎት ያለው እና አሁን እየተመረተው ያለው ነገር ምንድነው? ስልጣኑን ለማስከተል ነው። ትናንት በጥይት ነበረ፣ አሁን ተተኳሽ ከራስ አልፈን ተርፈን ለሀገር ለሌላ ልማት ለገበያ አቅተናል። ከራስ አልፈን ተርፈን ምንድነው በሀገር ውስጥ እየፈጀው እያጠፋውበት ነው ያለው። እሱ አልበቃልና ደግሞ አሁን ድሮን አምርቻለሁ። ይሄ ድሮን ነገር ተነጎዳ አማራ ክልል፣ ትግራይ፣ ኦሮሚያ በተለያዩ የኢትዮጵያ ክፍለ ሀገራት ላይ ንጹሃንን ወይንም ደግሞ እሱን አገዛዞች ስርዓት ለምን ብሎ የሚጠይቁ አካላት ለማጥፋት እየተመረተ ነው ያለው። ቀደም ብሎ ደግሞ አንቺ እንደገለጽሽው ያለው በአሁን ሰዓት ላይ በመላ ሀገሪቱ ከፍተኛ የኑሮ ውድነት፣ ረሃብ፣ ስደት ባለበት ሁኔታ መሰረታዊ ፍላጎቶች እጥረት በታየበት ሁኔታ ጥይትና ተተኳሽን አምርቻለሁ ብሎ ልክ እንደ ትልቅ ነገር ዳቦ ፋብሪካ እንዳቋቋመ እህል እንዳመረተ የመሰረታዊ ፍጆታን ለህዝቡ እንዳሟላ አይነት መንግስት ወጥቶ አክት ማድረግና እንደ ጻን ልጅ መሬት ላይ እየተንደባለለ ከክትሉ ጋር እንደዛ የምናየው ነገር በቃ አንዳንድ ሰዎች ይላሉ እኮ አሁን ኢትዮጵያ ያለችበት ሁኔታ በመንግስት አይደለም በሆነ በጻን ልጅ እንደወደቀች አይነት ቆጠሮት የሚሉት ነገር አለ። አይ በቃ የሆነ ያየነው ነገር ሲበሻሸት በመንግስት ነኝ የሚል አይሽ አለምንም መንግስት ነኝ ብሎ የሚያስብ አካል መሪና ምክትሉ ተጃጅለው ልክ እንደ ጻን ልጅ የሆነ ትምህርት ስትበሻሸቅ ምናምን ነው ኤሌመንተሪ ሃይስኩል ደረጃ ራሱ እንዳይደረግ ኤሌመንተሪ ትንሽ ቤት ውስጥ ቃቃስ ተጫወች ምናንዛ ሰፈር ውስጥ ምናምን ስትበሻሸቅ የምታደርገው ነገር በመንግስት ኃላፊነት ደረጃ አለ። ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር እንደ ጀማሪ ፍቅረኛ መሬት ላይ እየተንደባለለ ፎቶ እየተነሳ በፍቅረኛ እየተያየ በነገሮች ላይ ስርዓቱን ራሱ ተገቢያለ። እንደዚህ አይነት ነገር ራሱ ባህልንም ሃይማኖትን ሁሉ ነገር ባፈነገጠ መልኩ ያደረጉ ያለ ይሄ ያዋቂ ሰው ትችት ሲሆን ነው። እንግዲህ ወረደ አንዳንዴ ብቻ ተገረ ባሻው እንደሱልና በዙሪያ ያሉትን ሰዎች በምክንያትና በእውነት እንዲያደረጋችሁ እንዳንል እንኳን በቃ እንደዚህ የሳን ጫወታ አደረገው። ለምን ድሮን ታመርታለ አይደለም ጥያቄ ድሮን ሊያስፈልግ ይችላል። ግን ያመረትከ ያለው ነገር ግን ያንተን ስልጣን ማስጠበቅና ህዝብን ለመጨፍጨፍ ነው ይዋል ያለው። ከዚህ ይልቅ ዳቦ ፋብሪካ ከዚህ ይልቅ የሰዎችን መሰረታዊ ፍላጎት የሚያሟላ ፋብሪካዎች ናቸው ከሚያ መሰጠት ያለበት። እንደ ሀገር ብዙ ስደት እንግልት ያለንበት ወቅታዊ ሁኔታ ላይ ነው ያለው። ለዚህ ምላሽ ያስፈልጋል ስትይ ድሮን ያመርትና ባመረቱት ድሮን ለተተኳሽነት ያገለግላል። እንዲሁም ደግሞ ለቴክኖሎጂ ለፎቶ ለማዳበሪያ እንዲ ለመርጨት የሚያደርግ ካላመናችሁ ይሄው ሲቀረጽበት ሁሉ መሬት ላይ ሲንደባለል ያሳያል። እንደዚህ ነገር ነው እንግዲህ ገጠመን አሁን ልክ ወርደሽ በሱ ደረጃ እንዳትነጋገር የተንደባለልን መሬት ላይ ምናምን እንዳናደር አስተዳደግሽን መስሽን ያለፍንበት ነገር የብዙዎቻችን አይፈቅድም። እኔ በበኩሌ አይፈቅድም እና በቅጡም እንድትተችው እንዳትነጋገሪ በመክያትና በእውነት ራሱ እንዳታረግ ትግሉ በጣም ምስቅልቅሉ በአጠቃላይ ጭምልቅልቁን የወጣ ነገር እየተደረገ እና ወደ ነጥቡ ሲመለስ እየተመረተ ያለው ጥይት እየተመረተ ያለው ድሮን አብይ አህመድ ራሱንና ስርዓቱን አጠገው ያሉትን ሰዎች ለመጠበቅና ለመከላከል ነው። የኢትዮጵያን ሕዝብ ለመጠበቅ አይደለም። የኢትዮጵያንም ዳር ድንበርን ለመጠበቅም ለማስጠበቅም አይደለም። የራሱ ስልጣን ለማስጠበቅ በኢትዮጵያ አንጥራ ሀብት እንዲሁም በኢትዮጵያውያን ስም የሱን ደጋፊ ከሆኑ ለጋሽ ሀገራትና መንግስታት በሰበሰበው ገንዘብ የራስን ዜጋ እኔና አንቺ እዛ ሀገር ቤት ያለው ለማሰቃያነት የሚሉበትና ለማስፈራራት እየተጠቀመና ቅዋሚያችን ከዚህ እንጂ እንዳለ ገንዘብ ያመጣል ነው። አሁን ያው ብልጽግና የሚለው ነገር ያው ከገንዘብ ጋር በጣም የሆነ የገንዘብ አምልኮ ነገር አላቸው የብልጽግና ሰዎችና እያንዳንዱን ነገር አመረትን ካሉ በኋላ ኤክስኪዩዛቸው ምክንያታቸው ይወላችሁ ይሄን ያህል ሚሊዮን ብር ለኢትዮጵያ አምጥቷል። ሰው እኮ ምግብ አምርቶ እኮ ፋብሪካ ሰርቶ አርሶ አምርቶ ምግብ ሸጦ እህል ሸጦ ለብዙ ሰዎች የሥራ እድል ከፍቶ ንጹህ ነገር ሸጦ እኮ ገንዘብ ያመርታል። በዛውም ህዝቡ ይጠቀማል እንደው ባይሸጥ እንኳን። እነሱ ግን የሚሉት የውጭ ምንዛሬና ገንዘብ ያመጣን ነው። በቃ መሳሪያ አሁን ድሮኑ ራሱ ገና ሳይመረት ይሄን ያህል ገንዘብ አስገብቷል፣ ጥይቱም ይሄን ያህል ገንዘብ አስገብቷል
የሚል በጣም ድፍረት የተሞላበት ውሸትም አለ በአደባባይ። አየሽ ይሄ ከተባለ እንዲህ ከተባለ ማለት ነው ይሄ መጣ የተባለ የውጭ ምንዛሬ በምን ላይ ዋለስ ሊያሳዩን ይችላል? የለም እሱ እነሱ እንኳን ቢያሳዩን አሁን ባለው በኢትዮጵያ ነባራዊ ሁኔታ ግን ህፃናት ሴቶች በችግር የተጋለጡበት ረሃብ በሰፊው የሰፈነበት ሁኔታ ዜጎች ከቦታ ወደ ቦታ መንቀሳቀስ ያልቻሉበት ሁኔታ ተማሪዎች ወደ ትምህርት ቤት መሄድ ያልቻሉበት ሁኔታ የከፋ ችግርና ሁኔታ ነው። እንግዲህ የምታገኙ ገንዘብና አቅም ይሄንን ነገር መለወጥ ካልቻለ አሁን ያለንበት ሀቅ ይሄ ነው። ይሄንን የለወጠልን ነገር የለም። መጣ እንኳን ቢባል በዚህ ገንዘብ ድሮን ተሽጦ እንኳን የሆነ ገንዘብ ቢገባ አሁንም የገንዘብ መልሶ የሚለው ለትምህርት ቤት አይደለም። ይሄ ገንዘብ መልሶ የሚለው መሰረታዊ ፍላጎት ለማሟላት አይደለም። እንደው የነሱ እንኳን እንውሰድ ማለት ነው የሚውለው ምንድነው ሌላ የጥፋት መሳሪያ ላይ ነው የሚውለው። የዚህ አገዛዙ ስርዓት ስልጣን ማስጠበቂያ አቅም ማጎልበቻ ላይ ነው። እንኳን ያ ገንዘብ መጣ ቢባል ሊሁን የሚችለው እሱ ላይ ነው። ጥያቄያችን እኮ የሆነው እሱ እኮ ነው። ክርክራችን የሆነው እሱ እኮ ነው። አቅሙም ገንዘቡም ፍላጎቱም እውቀቱም አለካልን ማለት ነው እየዋለና እየፈሰሰ ያለው እያንዳንዱ ወደ አንድ ቋት ነው። ያ ቋት ደግሞ ምንድነው አብይና የአብይ አስተዳደር የሚባለውን ስልጣንን ማስቀጠል ላይ ሀብቱ እየፈሰሰ ያለው አቅሙ ሁሉ እየሆነ ያለው እሱ ነው። ይሄ ደግሞ ስልጣን የማስቀጠል ነገር ደግሞ ምንድነው እኔ ብቻ አዳኝም መንገድም እኔ ነኝ ከሚል ነው። ቀደም እንዳልኩ ደግሞ በርግጥ የመሪውን ጭምር እንዲሁም በመሪውን ዙሪያ ያሉ ሰዎች ሁሉ ያው የብልጽግና መንግስት ወንጌል አንደኛው አካል ጭምር ይሄም ስለሆነ ያው ምናልባት አያይዘን የምናነሳው ከሃይማኖት ጋር ይችላል በሰላም ማስብ መጥቶ እዛ ላይ አንዳንድ የምናነሳው ነገሮች እንዳሉ ሆኖ በአጠቃላይ ጦርነትና ከጦር መሳሪያ ጋር ተያይዞ ያለው ነገር አንድና አንድ የአብይን ስልጣን ማስጠበቂያ የሚሉ ናቸው። እኔ አሁን ብዙ ሰዎች ይሄ መንግስት እንደው ጥሩ ነው ይሄን ሁሉ እየሰራ ለምንድን ነው የምትናገሩት ምናምን የሚሉ ሰዎች ማለት ነው። አሁን ይሄ ግልጽ ነገር አይደለም? ድሮን ሳያመርት የእውነት ለኢትዮጵያ ህዝብ ከታሰበ ድሮን ሳያመርት ሌላ ነገር ህዝብ ሊጠቅም የሚችል ህዝብ በውጭ ምንዛሪ እየገዛው የህፃን ልጅ ወተት እኮ የለም እኮ ኢትዮጵያ ውስጥ አውቃለሁ። በጣም ችግር እኮ ነው። ከውጭ ማስመጫ ገንዘብ በጣም እጥረት አለ፣ ካሽ እጥረት አለ፣ በጣም የውጭ ምንዛሪ አለ። እሱን እንኳን አናመርትም፣ ምክንያቱም ወተትም የለንም፣ እርሻም በጣም የተዳከመ ነው በጦርነቱም በድርቁም በብዙ መልኩና መጀመሪያ ማህበረሰቡ የሚበላውን ነገር እንዲያመርት ለምንድን ነው ኢንቨስት የማይደረገው? ነው ከውጭ ገንዘብ ምንም የሚሰጡት ካሉ ወይም የኢትዮጵያ ገንዘብ እንዳለ የጦር መሳሪያ ላይ እና የጦር ወታደሮች ምልመላ ላይ ብቻ ኢንቨስት ለምን ተደረገ? ለምንድን ነው እሱ በልጅነቱ የነበረውን ትልቅ የጦር ኃይለኛ ጀግና የመሆን ምኞት አሁን ኢትዮጵያን እያጎሳቆለ ህዝቡን እያስራበ ለምንድን ነው ይህንን አቺቭ ማድረግ የፈለገው ስትላቸው ኢትዮጵያ በጠላቶች የተከበበች ነሽ ምናምን ይሉና በየሚዲያው ላይ ግን መተው ለፊልድ ማርሻል ወጥተው ጠላት ብለው የሚናገሩት የዚሁን የኛኑ ሀገር ተወላጆች ነው። ትላንትና እኮ ጠላት ጣሊያንን ነበረ ጠላት የምንል የነበረው። ዛሬ ጠላት እያሉ ድሮን የሚያመርቱ ምንም ይሉት ጠቅላላ የራሳቸውን ዜጋ ነው። ይኸው አሁን እየጨፈጨፉ ነው ያሉ። ድሮን ውስጥ ካሁን ሌላ ሀገር ላይ ሲወድቅ አላየንም። እንደውም የሌላ ሀገር ድሮን ኢትዮጵያ ውስጥ ወድቋል አይደለም? አፋር ላይ እኮ ወድቋል። ከጎረቤት ሀገር እየተነሳ ተፈቅዶልናል ብለው እኮ ኬንያም ጅቡቲም በዛ በኩል እየገቡ እኮ እየደበደቡ ነው ያለው። ከዛ አንጻር ግን ኢትዮጵያ የምትገዛው ድሮን ሁሉ እስካሁን ድረስ የገዛችው ድሮን ሁሉ በራሷ ዜጎች ላይ ነው የወደቀው። አሁንም በየቀኑ እየወደቀው እና ይሄንን እንዴት ነው? ለምንድን ነው ድሮን ብቻ የፈለገው? ለምንድን ነው የጦር መሳሪያ የፈለገው? ለምንድን ነው የኢትዮጵያን ሕዝብ ሊጠቅም የሚችሉ ፋብሪካዎች የማይሰራው ይሄ መንግስት የሚል ጥያቄ ሲጠየቅ ምንድን ነው አሁን መከራከሪያውም እኮ አልገባኝም። የለም ምን ብሎ ይከራከሩ? በተለይ የስርዓቱ ዳቦ ቆራሾች ማለት ከዚህ ስርዓት ዳቦ የሚያገኙ አሉ። እነዚህ ተከራካሪዎች አሁን የምትዩ ነገር ለነሱ እጅግ የከበደ የፊዚክስ ጥያቄ ሆነባቸው እንዲህ በቀላሉ ባይመልሱት የለም በቃ ዝም ብሎ እንዲሰጥ ምንድነው ዛሬ ኢትዮጵያ ሊልሽ ይችላል። የሻቢያ ተላላኪ ይልሻል። አሁን ኤርትራ ሰውስጥ ገብቶ አይደል? የሻቢያ ተላላኪ የግብጽ ተላላኪ የሶማሌ የሆነ ነገር ይለጥፍና ይልሽ እንዴት ከዛስ ብትዩ መልስ የለው።
እንዲህ አይነቱ ነገር ግን አይመልስም ልክ ቅድም ያስቀመጥናቸው አንድ ሁለት ይሄ ስለሆነ ነው የመሳሪያው መመረቱ ላይ ምናምን በመደረጃ ችግር የለም ግን እንዲህ ነው እንደ ሀገር የገጠመን ይሄ ነው ብለን አሁን እናንተ ስናወራ የነበረው ነገር አለ አቅ ነው እውነት ነው መሬት ላይ ያለ አዎ ይሄንን ብትሉ ግን ይሄ እኮ ይሆን እንደዚህ ነው ካመረተውና ጦር መሳሪያና ድሮን ከሸጥነው ይሄናል ሚሊዮን ብር ይሄናል እንደዚህ ለዚህ ትምህርት ቤት እኮ እንዲህ አካባቢ ይኖራል እንደዚህ ነገር እንዲህ የለም በቃ ቀደም እንዳልኩት ይሄ ጸረ ኢትዮጵያ የእንትን ተላላኪ የብልጽግና ጠል ብቻ አሉ በፍረጃ የሚሰጡሽ መልስ የላቸው ምንም መልስ አይሰጡሽም እነሱ የደጋፊዎቹና ከዚህ ከስርዓቱ ላይ ያገኘነውን ባጣን ቀብሰን እንደርባዮችም ሳይሆኑ ዋናዎቹ ራሱ አብይና ተይቀው ራሱ ለዚህ መልስ የለው ቀድም ያልኩሽ መልስ ነው የሚሰጠው ሌላ ደግሞ አሳዛኙ ነገር እኮ ከጎረቤት ጠላት አንቺ ቀድም ስትይ የነበረው ነገር ከጎረቤት ከጠላት ራስ ለመከላከል ራስን እንደ ሀገር ለመጠበቅ ይብሻል ጠላት የሚያፈሩ ሲጀምሩ እነሱ ናቸው እንደ ህዝብኛ የሶማሌ ህዝብ እንደ ህዝብ የኤርትራ ህዝብ እንደ ህዝብ የግብጽ ህዝብ የኢትዮጵያ ህዝብ ወጥቶ ጠላቴ ነው ምናምን ነው በስልፍ በአደባባይ የጠየቀውም ያወጀው ምንም ነገርም የለም ሲጀምሩ ራሳቸው ወዳጅ ሆናሉ በራሳቸው ምክንያት ጸበኞች ሆናሉ መልሶ ደግሞ እኛ የዛ ደጋፊ የዛ የሆነ አንድ መገልገያ አድርጎ ይቆጥራናል አሁን ከኤርትራ ጋር ለሆነው ነገር ከማንም በፊት ይሱ ምናምን እያለ ልክ እንዲቀለበት እያደረገ ምን እየተደራረገ በአደባባይ ላይ ያየነው እሱን ነው ብዙ ነገር ሄዶ ቡና እየቀዳለት ሁሉ ምናምን ነገር የሆነ በማንኪያ ምናምን ነገር ሲቀባበል የነበረው እሱ ነው ቡና ቁርስ ካላሲያስ ለበበ የሆነ መንገድ ላይ አብሮ ሲሄዱ አዳራሽ ውስጥ እዚህ በቀይ መንጣፉ ሲሄዱና ቅደም አትቅደም ምናምን እያለ በቃ እንደሆነ ነገር እንደጀማሪ ፍቅረኛ የሆነ ነገር ሲያርግ የነበረው አሁን ላይ ያለው ስለዚህ አብይ አህመድ ነው መልሰው ደግሞ ጸብ ውስጥ ሲገቡና የሆነ ነገር የሚሆነው በራሱ ምክንያት ከሶማሌ ጋር በተያዘ የባህር ወደብ አመጣንላችሁ እንኳን ደስ አላችሁ ብሎ ጦርነት ሲያውጅ የነበረው የሶማሌ መንግስት ያጥላላ የነበረው አብይ አህመድና ራሱ ብርሃኑ ጁላን ጨምሮ አሉ ቪዲዮዎች ማስረጃዎች እንዴት አበሻቆ ሲናገሩ እንደነበር አብይ አህመድን ጀምሮ ያሉ ሹማምንቶች ነው አርሄ ነገር በልኩና ባግባቡ አድርጉ ተው እንዲያደርግም እንደኛ ምላሽና አስተያየት እንዳንድ አጎርዳድ ስናቀርብ ነበር በወቅቱ ይሄንን ስንል እናንተ ባንዳዎች ምናምን ያልተባለ ነገር የለም ቅድም ያልኩሽ እነዛ ምክንያት የለሽ ባንዳ ምናምን ነው የሚሉት እነሱ ጽንፈኛ ምናምን ባንዳ ጽንፈኛ ምናምን ይሉሃል ራሳቸው ምን ያህል ጽንፈኛ እንደሆነ የሱን አሉርጅብና ወረዱ ያ በሆነ ወራት ባልሞላ ውስጥ ደግሞ ቱርክ ሄደና ተካክፉ ምናምን በቃ ያ ነገር እንዳልነበር አድርጎ አይ በቃ ጨረስ ምናምን ደግሞ ወዳይ ሲሆኑ ያኔ ከሶማሌ ጋር አብራችሁ ጣላት ናችሁ ብሎ ሲሰዱን እኛ ነበር ልክ እንደዚህ ሀገር ወዳድ ኢትዮጵያዊ በሚዲያው ላይ የሚሰራ በአክቲቪዝም የሚሰራ ፖለቲካ ያገበኛል ብሎ ይሄ ነገር ታው ሲል የነበረው ከዛ ጋር ሲፈርጁስ ነበር ራሳቸው ጠላት ያደርጋሉ ይሆናል ራሳቸው ወዳጅ ያደርጋሉ ይሆናል ሲቋረፉ ጠላት ለመከላከል ይላል ሲዋደዱ ደግሞ ሌላ ነገር ያመጣል እና ቀድን ካነሳሹነቱ ጋር አሳገናኝልሽ ለኢትዮጵያ እንደ ሀገር ለኢትዮጵያ በአሁን ሰዓት ላይ ጠላት የለም ላገዛዙ ስርዓት ጠላቶች ሊኖሩ ይችላሉ እሱ የተጣላቸው ጠላቶች ሊኖሩ ይችላሉ ከኤርትራ የኤርትራ ህዝብ እንደ ኢትዮጵያ ጠላት አይደለም አብይ ግን ለሱ ስለማይመቸው የኤርትራ ህዝብ ቢሆንም መሪውንም ጭምር ጠላት የሚቆጥረው ይችላል ጠላትነቱ ግን ሚዛኑ መመዘኛውን ልኩን ብናወጣው ካገዛዙ ስርዓት ጋር ካለ ጸብና ለማባባት ከራሳቸው ፍላጎት አንፃር እንጂ እንደ ህዝብ የኢትዮጵያ ህዝብ ከሶማሌ እንደ ህዝብ የኢትዮጵያ ህዝብ ከኤርትራ እንደ ህዝብ ከግብጽ ጋር እንደ ህዝብ ብለን እንደ ሀገር ብለን መዘን እያንዳንዱ ብንሄድ ጠላት ያፈራብንና ጠላት ያመጣብን ራሱ ሁሉ ያለው አገዛዝ ስርዓት እንጂ እንደ ህዝብ የመጣብን ጠላት የለም እንደሃ መሬት ላይ ቢኖር እንኳን እንደምንም መፍትሄ ፈልገ ሰላም እንዲሆን ታረጋለህ እንጂ ኢትዮጵያ ከዙሪያው ጋር ተናክሳ እንዴት ነው ልትቀጥል የምትችለው ምን ሳቀማ ቀደም ብለናል አመቲ ሀገር ውስጥ ብቻ አይደለም ከውጭም እኮ የጦረኝነት መቀጠል በቻለ በጣም ሊቀጥል የሚችለው በዚህ ነው ሌላ የለም በጦርነት መቀጠል የሚችለው ይስራ ሰላም ኖሮ ተረጋግቶ ህዝብ ካሰበ እንደ ሀገር እንትን ከተባለ አብይ አንድ ቀን ያድር ይሄ ባይል በመናምን ሰውን ህዝብ ባለው በሰላማዊ እንቢተኝነትን በያው ላይ ደግሞ ከህዝባዊ እንቢተኝነት እኮ ማለት እንትን ሆኗል ሚናፈቅ የትግል ሂደት ሆኗል እኮ ላይ እኮ
የሰልፍ ወጥተሽ ሆነ መፈክር ይዘሽ ነው ምናምን አምባገነን ነው ምናምን ይሄ ነገርማ በእኛ ምድሜ አይድሮ ማለት ልንጀምር እኮ አሁን ቀረ መቅጠም ሆኗል እኮ ነገር እሺ ለዚህ ሁሉ ደረጃ ስርዓቱን ሁሉ የዲሞክራሲ ስርዓት ዓለም ሰለጠነበትን ደረጃ ሁሉ ወደኋላ የሚመልሱ ይሄ ጦርነት አዋጭ ነው ከሚል ነገር ተነስቻለሁ ህዝብ ግን እንደ ህዝብ የገጠመው ነገር እንደ ሀገር በየትኛውም አካባቢ ላይ በቃ እነዛ ሁሉ ሂደቶች ተሞከሩ መልስ ጠፋ በሰልፍ ተወጣ አሁን ከጦርነት ጋር ባለው ብናይ አማራ ክልል አሁን ከረንት ያለው ብናይ ህዝቡ እኮ አንድ አይደለም በተደጋጋሚ ጊዜ በሰልፍ በአደባባይ ውይይቶች በአዳራሽ ውይይቶች አረ መፍትሄ ይሰጣል ተባለ እስኪሳለቅበት ሁሉ ያስውጡ ህዝብና ማህበረሰብ ሌላው እስኪሳለቅበት ድረስ ወንድነት ጋር ከፈሪነት ጋር ብዙ እንዳልተባለ ይሄው ተሟጠጠ ጠፋ አይሽ ያለውን አገዘው ስርዓት ያጠፋብን ነገሮች በንግግር በውይይት በመንለው በዲሞክራሲ መንገድ ይሄው አሁን በቃ ያለፈበት ታሪክ ሆነ በጦረኝነት ብቻ ከሁሉም ተናከሰ እና ጦረኝነቱ ከጎረቤትም ሀገርም ነው ከውስጥም ሊቀጥል የሚችለው ይሄ ነው በነገርሽ ላይ ለዛም እኮ አሁን እንደ ህዝብ ለምሳሌ በወታደሩ ላይ ሙቆምነት ስለሌለው በነገርሽ ላይ ትልቅ ወታደር ተቋም ገንብተሽ ወታደርን በዚህ ሰንሰለት ተጠብቀሽ መምራት የአንድ ሀገር የመሪ ደረጃው ማሳያን ጨምሮ ህዝቡን ሰንሰለት ተጠብቆ ማከላዊ ህዝቡን ተጠብቆ ማለት ነው የጦሩ መሪ ይኖራል እስከታችኛው ተራ ወታደር ድረስ ህዝቡን ተጠብቆ የሚል ነገር ያስፈልጋል እንደ ሀገር ያስፈልገናል አሁን ላይ አብይ ይሄንን ሁሉ አያምኑ አሁን ያለው መከላከያ ሰራዊቱን አያምኑ ለዛም እኮ እሱና እሱ ብቻ በአንድ ቢሮ ውስጥ ሆኖ ቁጭ ብሎ የሚቆጣጠረው በሱ ዙሪያ ያሉ ሰዎች ብቻ በሚመሩት ጦርነትና የጦር ሂደት ውስጥ አገር መምራት የሚፈልገው ድሮን ያው ቴክኖሎጂ ነው ቁጭ ብለሽ እዛ በቢሮሽ ውስጥ ዳይሬክት የምትመሪው ነገር ነው አይሽ ወታደሩን ሁሉ ቋለማመኑን ጭምር መሰልጠኑ ብቻ መቋረጥ ሊመስል ይችላል ደጋፊዎቻችሁ በዚህ ደረጃ ሊያወሩ ይችላል ቢሮ ቁጭ ብሎ የሚፈልገው የኔ ተቋሚዎች ናቸው የሚለው እሱ ማውደም የሚፈልግበትን አካባቢ በሙሉ ወታደር ልቆ አይደለም ከዚህ በኋላ ያደርገው እንዲህ የሚታዘዝ ወታደር አሁን ላይ በብዙ ነገር ተማ በትግራይ ጦርነት አይቷል አሁን በኢትዮጵያ ውስጥ ያለ መከላከያ ሰራዊት እኮ በገዛ ሀገሩ እኮ አገር አልባው ነው እየተከበሰበሰ የት ነው እስከ መከላከያ ሰራዊት የሚከበረው በኢትዮጵያ ውስጥ ኦሮሚያ ክልል ሄደ ህዝብን ሲወጋ ነበር ትግራይ ክልል ያየነው ነገር አሁን አማራ ክልል ያየነው ደቡብ አንዳንድ ቦታ ላይ ያየነው በሶማሌ ክልል የሆነው ነገር አይተናል በየቦታው ያገዛዙ ስርዓት ወንበር ጠባቂ ሆኖ ሄዶ ከህዝብ ያገኘው ምላሽ አንቅሮ መተፋት በገዛ ሀገሩ እየተቀሰበሰ መከላከያ እኮ በኢትዮጵያ ግዛት ወሰን ውስጥ እኮ ሲንቀሳቀስ እኮ የሆነ ጎረቤት ሀገር ሄዶ እኮ በደፈጣም ይዋጋ ነው የሚመስለው እንጂ እንደ ሀገሩ ባለቤት ሆኖ መሳሪያውን አንግቦ በኩራት በአጀብ የሚሄድበት ህዝቡን የኛ መከላከያ ብሎ በደስታ የሚቀበሉ አሉት ብዙ ነገሮች ተበላሻሹ አሁን ላይ የመከላከያ ሰራዊት ማባላትን ይሄን ነገር question መጠየቅ ጀመረው ከፍተኛ ቁራ አመራሮችም ይሄን ነገር ለምን ማለት ጀመሩ ይሄ ለምን ማለት ከተጀመረ ደግሞ በስልጣን ላይ ያለው አገዛዝ ስርዓት ሌላ ቅርቃር ውስጥ ይገባል ስለዚህ ምን መሆን መቻል አለበት የሆነ ሻለቃ መቶ አለቃ 50 አለቃ በሱ ራስ ሰልፎ መዋጋት ይቀር ነው ማለት ነው በሱ ስልጣን ማስጠበቅ ምን ሊሆን እሱ በሚፈልገው ቦታ ላይ ያዘዘ በቴክኖሎጂ ማጥፋት ማውደም ስላላመነ ጭራሽ እድገቱ እስከዚህ ድረስ ነው አብይ አህመድ የሚያመርተው የጦር መሳሪያ ለመጠቀም ፍላጎትና አቀድ ያለ ሌላም ቀጣዩ ደግሞ ያው ውጊያ ጦርነት ብለሃል ሌላው ደግሞ የእርስ በርስ ውጊያ የእርስ በርስ ጦርነት የሃይማኖት ክፍፍል አንዱ ባንዱ ብሔር ላይ አንዱ ባንዱ ሃይማኖት ላይ መነሳት ሌላ ወንበሩን የሚያጸኑለት ጉዳዮች ናቸው እና እነዚህንም ለማድረግ እየተሞከረ ነው ያለው እንደምታውቀው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘ ያለውን ትግልና ውጊያ ታውቀዋለህ እንግዲህ አሁን ራሱ ሰሞኑን ራሱ አንድ ዜና ነበረ እንደውም እኚህን ሰው ፎቶ ላስገባለህ እኚህ ሰው የቅኔ መምህር ናቸው ወደ 40 ዓመት ያገለገሉ ናቸው ጥሙጋ ኪዳነ ምህረት ራያ ማለት ነው ጥሙጋ ኪዳነ ምህረት ያገለግላሉ መርጌታ ገብረመድህን ይባላሉ ቅኔ ሊያስተምሩ በቀደም ሐሙስ ሌሊት ይመስለኛል ከተማሪዎቻቸው ጋራ የጥይት ናዳ ወርዶባቸው እሳቸውም ትልቅ አዋቂ ናቸው ሞቱ
በወቅቱ መረጃውን ያደረሱ ሰዎች እዛው ለቅሶሳቸው ቀብር ላይ የነበሩ ናቸውና 6 ሰው ሞተዋል። ሌላ ወደ 4 ሰው ነው ምናምን ደግሞ በጣም በከባድ ቁስለኛ ሆኖ አላማጣ ሆስፒታል ገብቷል የሚል መረጃ ነው። ያው እኔም ለማጣራት ብዬ እንደገና 2-3 ቦታ ሞካከርኩና ቁጥሩ ሲለያይብኝ መጨረሻ ላይ ተጋግሞ የመጣው 2 ሰዎችና መምህሩ መሞቱ የተረጋገጠ ነው መሞታቸው። ሌሎቹ ግን በጣም ከባድ አደጋ ደርሶባቸው አላማጣ ሆስፒታል ገብተዋል። ስለዚህ እነሱም በጣም ከባድ ህመም ላይ ናቸው ያሉት የሚል ነበረ። አሁን ደግሞ በዛሬው ዕለት የደረሰኝ መረጃ 5 ወደ 5 ማደጉን ነው የሚያሳየው። ስለዚህ በእንደዚህ ሁኔታ መምህሩ ከሌሊቱ 10 ሰዓት ተነስተው ጠዋት ነው እንግዲህ የሚነሱት እንደዚህ አባቶች ሊያስተምሩ እየሄዱ ይሁን በተቀመጡበት አይታወቅም። ብቻ የመንግስት ኃይሎች መከላከያ ናቸው ተኩሶ የገደሏቸው ተብሎ ነው መረጃው ይመጣልን። ያው እንደሚታወቀው ተገድለዋል አይደለ? ማንም የጠየቀ የለም የተናገረም የለም። በጣም ጥቂት ሰዎች ናቸው። ጋዜጠኞች ነን የተናገርነው። በዚህ አጋጣሚ በተቋም ደረጃ እስካሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደ ተቋም የጠየቀችውን ነገር አላየንም። ሌላም ተቋም የሰብአዊ መብቶች እንግዲህ የሚመለከታቸው አካልም እንግዲህ ወደፊት ያወጡት ካልሆነ እስካሁን የወጣ የለም። ደማቸው ደመከል ሆኖ በእንደዚህ ሁኔታ ሄደዋል። ይሄ ደግሞ የመጀመሪያው አይደለም። በጥምቀት ብትሄድ በየጊዜው በየቀኑ አታጣም። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠረ ጥላቻና ውድመት አለ፣ ግድያ አለ፣ አባቶችን ግድያ አለ። ከሱ ጋራ በተያያዘ ደግሞ ወዲያው መንግስት የውጭ እንግዳ ተቀብሎ ለወንጌል አማኞች ያደረገውን አቀባበል ተቀብሎ ለምንድን ነው መንግስት በዚህ ደረጃ ሃይማኖቴ ወንጌላዊ ነኝ አለ? ለምን ሌላውን ከልክሎ ሌላውን በድሎ ሌላውን እየገደለ ይሄኛው ግን እምነቴ ነው ስለዚህ ለዚህኛው እንደፈለኩ አደርጋለሁ የሚለው ጥያቄ ለምንድን ነው ይሄንን ያደረገው ነው የብዙ ሰዎች ጥያቄ። የወንጌል አማኞች የመጀመሪያቸው አይደለም ሲያዘጋጁ፣ ብዙ ዝግጅት ይዘጋጃል። እንደው በቋሚነት ምልኔም አሁን በቋሚነት ይዘጋጃል። የምናውቃቸው ወዳጆቻችን ናቸው የሚያዘጋጁት። ኮሽ የሚል ነገር የለም። ሌሎች በራሳቸው የተዘጋጁ ዝግጅቶች ላይ ኮሽ የሚል ነገር የለም። ይሄኛው ዝግጅት ላይ ግን ጥያቄ የቀረበው ለምን እንደሆነ ይህንን የሚያዩ ፕሮቴስታንት አማኞች ሊገባቸው ይገባል። የአእላፋት ዝማሬ ላይ የመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሬት ንብረት ነው የሚባለው ቦታ ላይ ማንም ይጠቀምበታል፣ የሀገሪቷ ንብረት ነው። ያም ሆነ ማንም ሲጠቀምበት ብዙ ዝግጅት ሲደረግበት ነው የኖረው። ያ ኢሹ አይደለም አይደል? እዛ ላይ ተከልክሎ አልጠይቀው። የአእላፋት ዝማሬ መድኃኔዓለም ቤተክርስቲያን የሄደው መስቀል አደባባይ ማድረግ አትችሉም ተብለው ስለተከለከሉ በአንድ ግቢ ውስጥ ያ ሁሉ ህዝብ ተጨናንቆ ፌንት እስኪያደርግ ድረስ እስኪወድቅ ድረስ በሙቀትና በመገፋፋት የሆነበት ተከልክሎ ነው። በጣም ከባድ ጫና ነበር እንዳይዘጋጅ። በዚህ ላይ መከልከል ነበር። በእንደዚህ አይነት ሁኔታ እንደዚሁ ጥምቀትም ሲከበር እንዳይከበር የተደረገውን ነገር በድሮን እንመታቸዋለን ምናምን እየተባለ በእንደዚህ አይነት ወከባ አንድ ሃይማኖት ላይ እንደዚህ አይነት ጦረኛ ሆኖ ጦር የገጠመ ውጊያ የገጠመ መንግስት በሉኑ ለወንጌል አማኞች ድግስ ደግሻለሁ፣ መስቀል አደባባይ ላይ ይሄ ዝግጅት ይደረጋል፣ እኔ ነኝ የማዘጋጅ፣ ፓብሊክ ሰርቪስ የሚሰጡ የመንግስት መስሪያ ቤት የሚያመላልሱ መኪናዎችም አዘጋጅቼ የላቸዋል ኑ ሲል እንዴ ለምንድን ነው የሚሆነው የሚል ጥያቄ ይጠይቃል። እኩልነት እኮ የሁላችንም ሃይማኖት መሰረት ነው። ለምን ይሄ ሆነ? ለሌላው የተከለከለው ለእኛ ስለምን ተሰጠን? ይሄ ነገር ታርጌት በእኛ ውስጥ ተገብቶ የመንግስት የፖለቲካ ስራ እንዳይሰራ እኛም ታርጌት ውስጥ መግባት የለብንም እኮ መባል ነበረበት። ካልሆነም ደግሞ አሁን እንግዲህ መንግስት እንደሰራው ይሄንን ማወቅ አለብን። አንደኛ መንግስት በተለይ የገዳ ስርዓቱ እሬቻ ለምሳሌ እሬቻ ሲከበር መንግስት ነው የሚያዘጋጀው። እንደሚታወቀው መንግስት ነው የሚያዘጋጀው። ሁሉንም ትራንስፖርቱንም ወጪውንም መንገድ መዝጋቱን ምናምን መንግስት ነው የሚያዘጋጀው። ኦፊሻሊ ወጥቶ የእሬቻ የመንግስት የኛ በዓል ነው ብሏል። ስለዚህ መንግስት ስፖንሰርድ በዓል ነው። አሁን ደግሞ ይሄኛውን የፕሮቴስታንት የወንጌል አማኞችን ዝግጅት ደግሞ መንግስት የኔ ሃይማኖት ነው እኔ ነኝ የምመራው፣ ስለዚህ እኔ የፈለኳቸውን ዝግጅቶች በደንብ መንገድ አዘግቼ አዘጋጃለሁ ሲል ለሌላ እምነት ተከታዮች የሚሰጠውን ነገር መቼም ቀላል አይደለም። ሰው በገዛ ሀገሩ መንግስት የፈለገውን ከልክሎ ገድሎና አባሮ ሌላውን ብቻ ይሄ ፈቅጄልሃለሁ እና እንደ ልብህ አንተ ልጅ ነህ ሌላኛው ጠላቴ ነው ብሎ ሲጠራ በእንደዚህ አይነት ሁኔታ መተባበር ችግር ያመጣል፣ ጥያቄ ያስነሳል፣ ለምን ሄዱም ያስነሳል። ምዕመኑ ሄዶ ገብቶ ሊያመሰግን
ወይም ለአምልኮ ሊሆን ይችላል ሄደው በአብዛኛውም እንደዛ ነው ብዬ ነው የምመለከተው። መንግስት ግን የሚሰራው ይሄ አይደለም። ስለዚህ እንደዚህ አይነት ዝግጅቶች ሲደረጉ ራሳቸው እነዚህ የሃይማኖት ተቋማት ራሳቸው ያደረጉትን ዝግጅቶች እኮ ብዙዎችን እኮ አይተናል። ኮሽ እኮ የለም፣ ህዝብ እኮ የሚጠይቀው ነገር እኮ የለም እዛ ላይ። አሁን ህዝብ ለምን ጠየቀ ይሄን ለምን ተቸ ብለው ደግሞ ሃይማኖቱ ተነካ ብለው ደግሞ ያዙ ልቀቁን የሚሉ አሉ። እንዴ ይሄን እኮ እናንተም ልጠይቁት የሚገባ ነገር ነበር። ትላንት እኮ የኦርቶዶክስ ሃይማኖት ቤተክርስቲያን እኮ ውጊያ ሲገባባት ብዙ ፓስተሮች እኮ በአደባባይ ወጥቷል። ብዙዎች እኮ ተነስተው እኮ ተናግሯል። ልክ አይደለም ብሏል። ይሄኛውም እኮ አንዱ ነው። በላላፋት ዝማሬ የተከለከለው ቦታ ኦርቶዶክሶች በየኮርነሩ እየተገደሉ እየታረዱ መንግስት ይህንን ኃላፊነት ወስዶ ለምን ያዘጋጃል? እኛ ነፃ ሃይማኖት ሆነን ራሳችን ለምን አዘጋጅም ለምን አይባልም ነው ጥያቄው። ለምን መንግስት ሃይማኖቴ ለአንድ ሃይማኖት አደላለው የሚለውን ሐሳብ ለምንድን ነው ሊሰጥ የፈለገው? ለሌላው ምንድን ነው የፈለገው? የእርስ በርስ ጦርነት፣ ግጭት፣ ክፍፍል አይደለም የፈለገው። ይህንን አይንን ገልጦ ማየት በጣም የሚገባ ነው። መለኮታዊ ጉብኝት ለኢትዮጵያ የዛሬው ጸሎትና ምስጋና መርሃ ግብር የሚል በቪዲዮዎችም በቴሌቪዥኖችም በቀጣይ ላይቭ ሲተላለፍ ነበር። መልካም ነው። ከተላለፈ ግን ሁሉም ነው መተላለፍ ያለበት። በዓላታት ሲመጡ ስለ ባህሉ አስታኮ ኢድ ሲመጣ ስለ ኢድ ኢንተርቪዎች ምናምን ይዘጋጃሉ። ወይ ጥምቀት ከሆነ ጥምቀት፣ ገና፣ ፋሲካ ምናምን ሲሆን ደግሞ ሁሉም የክርስቲያን እምነት ተከታዮች መሪዎቻቸው ተጠርተው ምናምን ይደረጋል። እንደዚህ ቀጥ አድርጎ በመንግስት ሚዲያ ላይቭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ሙሉ ቀን የሚተላለፍ ነው ይቻላል። በሌላውም እጠራጠራለሁ። በኢዱም የምኑም በዚህ ደረጃ የዜና ዘገባ ካልሆነ አስተምህሮቶችን እንደዚህ በቀጥታ ሙሉ ቀን ሲያስተላልፍ አይቻላል። በዚህ ደረጃ ላይ ይሄ የሚያመጣው ችግር አለ ወይ? እኩል መሆን ወይ መንግስት ሙሉ በሙሉ እነዚህን ሃይማኖቶች ለቆ ራሳቸውን እንዲችሉ ሁሉም ተከባብሮ እንዲኖር ማድረግ ነው። ከመንግስት ጋር መጣበቅ ነው አሁን ብዙ ጥያቄ እያመጣ ያለው። ምክንያቱም መንግስት የህዝብን ንብረት፣ የህዝብን መሬት፣ የህዝብን ነገር ስለሆነ የሚጠቀመው ለአንዱ ከልክሎ ለአንዱ ሲሰጠው ጥያቄ ያነሳል። ከዚህ አንጻር ይመስለኛል ጥያቄዎቹ ብዙዎቹ የተነሱት። እንዴት ታየዋለህ? እሱን ነው ማየት መቻል ያለብን። ያ ምን መሰለሽ ዋናው ሂደቱና ትልቁ ነገር አሁን ምስረታውና ሂደቱ ምን መሰለሽ የብልጽግና ወንጌል መንግስት ምስረታ ላይ ነው ያለው። የብልጽግና ወንጌል የመንግስት ምስረታ ላይ ሂደት ላይ ነው ያሉት። ግን ብዙዎች ወንጌል የብልጽግናን ወንጌል አንቀበልም ነው ደግሞ የሚሉት። በዚህ አጋጣሚ ፕሮቴስታንቱ ላይ ገብቶ አለውበት ይላል እንጂ እኛ የብልጽግና እምነት ተከታዮች የብልጽግና ወንጌል እምነት ተከታዮች አይደለንም የሚሉ ብዙዎች ናቸው ያሉት። እንግዲህ ካውንስሉም እኮ የተቋቋመው ሌሎችን ለመምታት ነበረ መጀመሪያ። አሁን ያለበትን ሁኔታ አላውቅም። እሱ ጋር እኮ ነው መተያየሽ። አሁን ለምሳሌ የወንጌላውያን ቤተክርስቲያን ካውንስል የምንለው የበላይ ጠባቂና መሪ ያው ተመልካቾቻችን ብዙዎች ሊያውቁት ይችላሉ። አብይ አህመድ ነገርሽ የወንጌላውያን ቤተክርስቲያን ካውንስል ዋናው መሪ የበላይ ጠባቂ የካውንስል ስብስቦቹ ማለት ነው። እነዚህ የወንጌላውያን የበላይ ጠባቂና መሪ አብይ አህመድ ነው። የዚህ የወንጌላውያን ቤተክርስቲያን አማኞችና ምዕመናንና ቶፕ የሚታወቁት ደግሞ ወይዘሮ አዳነችና ጨምሮ አሁን ላይ በከፍተኛ የመንግስት ስልጣን ላይ ያሉ በሙሉ የዚህ እምነት አራማጅና ተከታዮች ናቸው። ልብ እንግዲህ ተመልካቾቻችን ልብ ይበሉ እዚህ ጋር አሁን ርጫው ምንድነው? የብልጽግና ወንጌላዊ መንግስት ሃይማኖታዊ መንግስት መመስረት ማለት ነው። በተለየ መንገድ ሂደቱ እሱ ነው። ስለዚህ ቅድም እንዳለው ሁሉ ይሄን ሂደት ሊያሳካ የሚችል ነገር በሙሉ መንግስት እጁን ዘው አድርጎ እየሰራበት እያደረገበት ነው ያለው። ይሄ ነገር ደግሞ ቀደም ሲል አንቺ እንደገለጽሽው ከኛ በላይ የዚህ አማይነን የሚሉ በርግጥ ባለህሊናዎች የዚህ ተከታይ የሆኑ ባለህሊናዎች ይህን ጥያቄ እየጠየቁ ነው ያሉት። ይሄ ነገር አግባብ አይደለም፣ መንግስት አልቃ እየገባ ነው ያለው። ይሄ አሁን ራሱ ያለው አብይ አህመድና አስተዳደሮች ለሚፈጽማቸው የሰብአዊና የዲሞክራሲ ጥሰቶች ሁሉ ከዚህ ቀደምም አሁንም አደባባይ ላይ ወጥቶ ሲተቹ፣ ሲናገሩ፣ ሲነቅፉ ነበር። በዛው ልክ በምትመጡ ደግሞ ታላላቅ ሰባኪያን የሚሉና በትላልቅ አዳራሽና ስታዲየም ውስጥ ብዙ ሰዎችን አሚን የሚያስቡ ፓስተሮችና የዚህ ተጋሪ የሆኑ ደግሞ በተቃራኒ ቆሞ ስናያቸው ነው የምናየው። ከመነሻው ከሰሞኑ የሆነው ብናይ ይሄ አሁን ላይ የመጣው ሰባኪን ሰውዬ ገና እግሩ ሲረግጥ አዲስ አበባ ላይ አቀባበል ያደረጉለት የኢትዮጵያ የሁሉም ከተማ ከንቲባ
ነን የሚሉት ወይዘሮ አዳነች አቤቤ ነው። ጥያቄ ምልክት ውስጥ ማን ያላልኩ ነን የሚሉ እሳቸው ራሳቸው ናቸው የሚሉት አይደለም የሚል መስላለኝ ማለት ነው። እሳቸው ናቸው አካባቢ ያደረጉለት በቢሮአቸው ነው ይሄን ነገር ያደረጉት። ይሄንን ሲያደርጉ ግን በመንግስት ኃላፊነታቸው መጠየቅ የሚጀምረው ከዛ ማለት በመንግስት ኃላፊነታቸው ወይስ በእምነት መቻል አለበት። በእምነታቸው ከሆነ በቤተክርስቲያናቸው በሚያመልኩ ቦታ ላይ እንደፈለጉ መቀባበል ይችላል። የግል ነው ያደረጉት ነገር። ለምሳሌ በቀዳማዊ ኃይለ ሥላሴም ጊዜ አባታቸው እሳቸውም 11ኛ ጊዜያቸው ነው በመንግስት አቀባበሉ ጊዜ ተደርጎላቸዋል። አሁን ሲሆን ለምንድን ነው የምትናገሩት? ጥያቄም ይነሳል። ትክክል እኮ ነው። ጥያቄ የምንለው ይሄንን ነው። የተመጣበት ነገር ምንድነው? ፖለቲካዊ ሸፍት ስላለበት እኮ ነው። ሃይማኖታዊ መሰረትን ያደረጋል ማምጣት ፖለቲካዊ ሸፍት ጨምሮ ነው። ሰውየው ገና ሲመጣ ጀምሮ ያለው ነገር ምንድነው? አሁን ላይ ያለው ያገዛዙ ስርዓት በሚያደርሰው ሰብአዊና ዲሞክራሲ ቀውሶች በአገር ውስጥ በሚያካሄዱ ጦርነቶችና ምስቅልቅል ሂደቶች እንግዲህ ተወደደን ተጠላ ያላና ሀገራት ከምንላቸው አሜሪካ አሁን ላይ ያለው የምናውቀው ትራምፕ ነው። ከትራምፕ ጋር ያለው ግንኙነትን መስተጋብሩ መደላደል መፍጠር እኚህ ሰው ዋንኛ መስመር ናቸው ተብሎ ይገመታል። ናቸው ጭምር የመጡበትም ዓላማ ምን ነው? ገና ሲመጡ እኮ መግለጫ ሲሰጡ ቆይ ላስገባል መግለጫው ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት በደንብ እናውቃለን እና ስለዚህ ያንን ለኢትዮጵያ ያላቸውን ፍቅር መሰረት በማድረግ ይሄ ጉዳይ በተለይም በመሆንም በተወሰነ ደረጃ አፌክት ያደርገናል ብለን እናስባለንና ፕሬዚዳንት ትራምፕ እንደተባለው አጠር ባለ ጊዜ ችግሩን ይፈታሉ ብለን እናስባለን። And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነው ሁሉ ለፕሬዚዳንት ትራምፕ ደግሞ ነግራቸዋል። አይሽ መጥቶ ጥሩ አስገባሽ ይሄንን ለሰላሽ ሐሳቡ ይሄ ነው። እንግዲህ በነገርሽ ላይ እኚህ ራሱ ያሉት ቄስ ደጀኔ ድንበሩ ወይ ጀንበሩ ከአባታቸው ስም ይቀርታ ከሁለት አንዱ ነው። እኚህ ቄስ ደጀኔ ቅድም ያልኩሽ አብይ አህመድ በበላይነት የሚመራው የኒግላና ቤተክርስቲያን ካውንስል ዋንኛ ሰው ውስጥ አንዱ እኚህ ሰው ናቸው። እንግዲህ አይሽ ተሰስሩ ሰውየው የመጣው እንደተባለ ለአምልኮና ለወንጌል ስብከት አይደለም የመጣው። አለመምጣቱ ደግሞ እኛ በመንሰጠው ትንታኔ እየገለጽን አይደለም። ሰውየውም ሲመጣ የተናገረው ነገር ነው ያየሁትን የሰማሁትን ነገር በዚህ በአገር ላይ የሆነው ነገር በሙሉ ለጄ ለፕሬዝዳንት ትራምፕ አስረዳለሁ። እኚህ ደግሞ ማነው ቄስ ደጀኔ የሚባሉት ደግሞ እንደ ሀገር የገጠመን ነገር አለ ይሄንን ነገር መደላደል ሊፈጽሙልና አይነት ነገር ሆኖ ከትራምፕ ጋር ያስታርቁናል ያዋድዱናል አሁን ላይ ያለው ያገዛዝ ስርዓትን በዛ ቅቡልነት እንዲኖር ያደርጋል የሚል እንደምታደርጉ ፍርስ አድርጎ አይተናል። ዋናው ፖይንቱ ነጥቡ ዓላማው ይሄ ሰውየው የሚመጣበት መንግስት እየተቀበለው ነው። ሰውየው ይሄንን እኛ የምንሰጠው ማብራሪያ ጭምር አይደለም እና በዚህ መልኩ መጡ ነው ወደ ቀደም ማጠራት ትልቅ ለጽልሽና ሰውየው ወደዚህ ሲመጡ ወይዘሮ አዳነች አቤቤ የተቀበሉት ቅድም እንዳልነው ለሌላ ዓላማ የሳቸውን አባት ንጉስ ኃይለ ሥላሴ በተቀበሉት አውድ አይደለም ወይዘሮ አዳነች ሲቀበሉ ነበር ነው ከተባለ እንኳን ወይዘሮ አዳነች አቤቤ በአዲስ አበባ አስተዳደር ላይ ባላቸው ስልጣን ጊዜ ውስጥ ከውጭ ሀገር የመጡ የሃይማኖት አባቶች ታዋቂ የእምነት ተቋማት መሪዎች የእስልምና መጥተዋል ወደዚህ በተደጋጋሚ ታዋቂ ሰዎች መጥተዋል። የኦርቶዶክስ ተዋህዶ እምነት ተከታይ እንደ ግሪክ ሩሲያ የመሳሰሉ አባላት ከፍተኛ ልጅ በጥምቀት ባህል ለመስቀል ባህል ወደዚህ ሀገር ይመጡ ከፍተኛ ልጅ የእስልምናው እንደዛ የሌላው ሃይማኖትም እንደዛ የነዚህ ሃይማኖት ከፍተኛ መሪ የውጭ ሀገር ኃላፊዎች ሲመጡ ወይዘሮ አዳነች እንደዚህ አቀባበላት አላደረጉም። እሺ ከዛ ይጀምራል ችግሩ ማለት ነው። ሰው የሚመጣበትን ዓላማ ገልጿል። ከዛ በኋላ ደግሞ እኚህ ሰው ደግሞ ከመጡ በኋላ የተከናወኑት ክንውኖችን ስናይ ደግሞ አደገኛው መንግስት ሸፍቱ ስለመኖሩ አስረጀኝ። ቅድም እንዳየነው 2 ቀን በሙሉ የተከናወነውን መርሃ ግብር በቀጥታ ቴሌቪዥን ጣቢያ በመንግስት የመገናኛ ብዙሃን ስንመለከት ነበር። አንቺ ቅድም ገልጸሻል። ኤቲክሱም ጭምር አይደለም ስነ ስርዓቱም ጭምር አይደለም በመንግስት የመገናኛ ብዙሃን ኤዲቶሪያል ላይ ይሄ ነገር የሚደገፍ ጭምርም አይደለም። ክንውኑና ሂደቱ ይገለጻል ይታያል። መስቀል ፕሮግራም የኢድ የሙስሊሞች የተለያየ መሰናዶ አጠቃላይ ክንውኑን በተመለከተ ለህዝብ ተደራሽ እንዲሆን ይደረጋል። ከዛ ባለፈ ግን አስተምሮት ሲሰበክ
በሙስሊሞች ነብዩ መሐመድ እንዲህ ነው እያሉ ሲሰሙ በክርስቲያን የመድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም እየተባለ በሌላው የሚደረግ ስብከቶች በተመለከተ ግን በቀጥታ ስርጭት ሽፋን መስጠት አይቻልም። የመንግስት ኤዲቶሪያል ፖሊሲ ይሄንን አይፈቅድም። ሌሎች ላይ ይሄንን እንዳይፈቅድ ክልከላም ስለሚደረግ ክንውኑ ሲከናወን ተያዥ ሂደቶች ነው በቀጥታ ስርጭት ውስጥ እንዲተላለፍ የሚደረገው። አሁን ምን ያየነው ነገር ምንድነው? በዚህ ሁለት ጊዜያት ውስጥ ሙሉ መሰናዶ በመንግስት የመገናኛ ብዙሃን ቀጥታ ስርጭት ሽፋን ሲሰጣቸው ነው። ስብከቱን ሁሉ ጭምር የየትኛው የሃይማኖት ተቋም የኢትዮጵያ ኦርቶዶክስ ስብከት በቀጥታ ቴሌቪዥን ጣቢያ ተላልፏል አልተላለፈም? የሙስሊም ተላልፏል አልተላለፈም? ይሄ ነገር ተደረገ። ከዚህ አልፎ ተርፎ ደግሞ በሌላው ሃይማኖት ክንውኖች ውስጥ የሚታወቁ የራስ ተብለው የተያዙ እንቅስቃሴዎችን ሁሉ ግልጽ ዘረፋ ተደርጎ ሲከናወን አይተናል፣ በመንግስት ሽፋን ማለት ነው። ይሄ ነውር ነው፣ አደገኛ ነውር። ይሄንን ነውር ግን ለምን ሆነ ብለን ስንጠይቅ ጥያቄያችሁ ትክክል ነው ተገቢ ነው መስተካከል አለበት ከማለት ይልቅ ቅዋሜ ነበር መንግስት ተከታዮች ሲቀርብ ነበር። ቅድም እንዳልነው ግን እነሱ ነበር ይሄ ነገር ያልተገባ ነው ማለት የነበረባቸው። በተቃራኒው ደግሞ አንቺ ቅድም እንዳልሽ ደግሞ ሌሎች ሃይማኖታዊ ክንውንና ህዝባዊ በዓላት ሲከናወኑ ክልከላ እየተደረገ ሲጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አግባብና በዚህ ልክ ልታከናውን አይደለም አሳሙን ራሱ ማሰመቻ የለባት ጽኑ አቋም አለው ያገዘስ አያደርገው። ቅድም እንዳልነው የአላፋት ዝማሬን በተመለከተ ሌሎችንም ምናልባት ሰዓት እየገፋን ነው ቀጥታ ያው ትንሽ ብሪፍ ጨርስ ሐሳብን እና ምናልባት ብዙ ነው ምለው የነበረው ነገር ሰዓቱ ገደበን መሰለኝ። በአጠቃላይ መንግስታዊ አድሎና ተጽዕኖ ያለበት ነገር ያለው እየተከናወነ ያለው ነገር ይሄ ስለመሆኑ ደግሞ አስረጂ ነገሮች ነበሩ። እንግዲህ ሰዓቱ እየገደበን እንቀጥልበት እንችላለን ወደፊትም። ግን አሁን ዋናው ነገር እኩልነት የሚለው ነገር ነው። ሁሉም ሰው ፍትህን ይፈልጋል። በሁሉም ሃይማኖት ውስጥ ፍትህ በጣም መሰረት ነች ብዬ ነው የማስበው። ፍትህ የሚባለው ነገር ለኔ ሃይማኖት ላይ ሲሆን እንደ ልቤ ስለተሰጠኝ እድል ሌላውኛው የራሱ ጉዳይ ብሎ ከመጣ ፍትህ ይዛባል። ያ ማለት እምነቱን ስለሆነ በዛ ወጀብ ውስጥ ገብተን ሁላችንም እንዳንታለን ነው። ሌላው ብዙዎችን ሲያስቆጣ የነበረው አሁን መለኮታዊ ጉብኝት ተብሎ በትልቅ ማህበረሰቡ በጸሎት በምስጋና ያቀረበው ነገር ነው እና መንፈሳዊ ዝግጅት ነው ተብሎ ነው የሚታሰበው። እና አሁን ይሄ መንፈሳዊ ዝግጅት ደግሞ የኦርቶዶክስ እምነት ተከታዮችን ደግሞ እንደዚሁ ሲያስቆጣ ነው ያለው። ለምን ቢባል የኦርቶዶክስ እምነት ተከታዮች የሚጠቀሙትን ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበትን ነዋያ ቅድሳትን በመጠቀማቸው ነው። መጠቀማቸው ለምን አስፈለገ እነሱ ያውቁታል። ነገር ግን ቤተክርስቲያኗ ወይም በዚህ ዕውቀት ያላቸው የሚናገሩት እያንዳንዱ ነዋያ ቅድሳት ቤተክርስቲያን ስትፈጥረው ስትጠቀምበት ስትገለገልበት ስታገለግልበት ምክንያት አለው። ሁሉ ነገር በምክንያት ሁሉ ነገር በስርዓት ነው የሚደረገው እና ምክንያቱንም ስርዓቱንም ባልጠበቀ መልኩ ዝም ብሎ ለጌጥ ብቻ መጠቀም አይቻልም። ያ ማለት ይሄንን ራሱ ይሄን የያሬድ ዝማሬውን መሰረት ሳይታወቅ እንደዚህ አይነት ነገሮችን ወስዶ ላልባሌ ነገር ማለት ለዛ ላልታሰበበት ነገር ማዋል ነው የሚል ጥያቄም ይነሳል። አሁን ዋናው እሱ አይደለም። ለነገሩ በዚህ አጋጣሚ እኔ አሁን ይህንን ነገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትያለሽ ብባል ታቦተ ጽዮንም ተማርካ ነበር ነው የምለው። ታቦተ ጽዮን ስትማረክ ታቦተ ጽዮን የማረኳት ሰዎች ኃይለኞች ሆነው አይደለም። ነገር ግን ታቦተ ጽዮን የነበረችበት ቦታ እግዚአብሔርን ስላሳዘነ ነው ያንን የሆነው። ብዙ ነገሮች የኤሊ ልጆች ያደረጉት የመሳሰሉት ነገር እግዚአብሔር ከዛ ሲቆጣ ቤቱ ራሱን መመልከት ሲያቀተው የሚመጡ ማዕቶች አሉ። ውርደት ይመጣል፣ ዝርፊያ ይመጣል፣ ግድያ ይመጣል፣ ስደት ይመጣል። ስለዚህ እኔ እንደዚህ አይነት ነገሮች ምንም ስድብም ምናምንም ንቀትም ምንም ቢመጣ ስደት የኦርቶዶክስ ተዋሕዶ ስደት የቤተክርስቲያን መቃጠል ሲመጣ ቤተክርስቲያን ራሷን መመልከት አለባት፣ ራሷን ማስከበር አለባት፣ ራሷን ማየትና ማሰባሰብ አለባት ብዬ ነው እንጂ ምለው እየሄዱ ሰውን ምንም እንደዚህ መመላለሱ እኔ እንጂ አላውቅም የሚያመጣው ነገር ግን ዋናው ቤተክርስቲያኗ እንደ ተቋም ራሷን ያስከበረች ጊዜ ተናባ ጥንካሬዋን ኃይሏን እምነቷን ሰብስባ ተቀምጣ ራሷ ከራሷ ጋር ተነጋግራ በተስተካከለች ጊዜ ሌላው ነገር ሁሉ ይስተካከላል። በዛው ልክ ደግሞ ወደ እግዚአብሔርም ቀና ማለትም ደግሞ ያስፈልጋልና አንዳንዴ ምልክቶችም ናቸው። ቤትህ በዚህ ደረጃ እንትን ሲሰደብ ህዝብ ሲሳደድ
ቤተክርስቲያን ሲቃጠል ምልክቶች ናቸው የእግዚአብሔር ቁጣም የእግዚአብሔር ጥያቄም ናቸው ስለዚህ ከዛም አንፃር መታየት አለበት ይሄንን ኃላፊነት ሙሉ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወስዳ እያንዳንዷን ነገር መጠየቅ እያንዳንዷን ነገር መግለጫ ማውጣት እያንዳንዷ ነገር ላይ መከራከር መቻል አለባት ስለዚህ መጀመሪያ ውስጥ ለውስጥ እርስ በርስ መናበብና ጥሩ የሆነ ሊደርሺፕ ያስፈልጋል ባይነኝ ሌላው አሁን ከሱም ጋር አያይቼ ለእምነቱ ለወንጌላውያን አማኞችም የምለው ነገር እንደገና ደግሞ አሁን ደግሞ ሌሎችም ግጭቶች ከሙስሊሙም ከክርስቲያኑም ጋር ብዙ ነገሮች በዩቲዩብ በአሁን መግለጫ ወጥቷል ዛሬም ይወጣል ከሙስሊም አማኞች በቲክቶክ ላይ ብሽሽቆች ምናምን ተጀምሯል እኛ ሲጀመር እንደዚህ ተጋድለን ምናምን አይመስለኝም እዚህ የደረሰው ያዋጣናል ይሁን እኮ በጣም ሲቪላይዝድ መሆን አለበት ማንኛውም እምነት በኢትዮጵያ ውስጥ እኩል መከበር አለበት የሰውን ሃይማኖት ስለሰደብክ ስላንቋሽሽከው ስለጠላው ወደ አንተ አይመጣም እኮ ጭራሽ ጠላት አርጎ አንገቱን እንትን ብሎ ለበቀል ነው የሚመጣው ሌላኛውም እንደዚሁ ስለዚህ በበሻሽቅ ምን አመጣው ማንኛውም እምነት ተከታይ የመጀመሪያው ማድረግ ያለበት የራሱን እምነት መከተል ሌላውን ማክበር ነው በዚህ መንገድ ከሄድን ምን ያጋጨናል ክርክሩንስ አሁን ጄኒውን ሆነ የሃይማኖት ትምህርት ክርክሮች ሊኖሩ ይችላሉ እኔ ጋር ነው ልክ አንተ ጋር ነው እኔ ጋር እውነት አለ የሚባል ነገር አለ እሱንም በጣም ሰላማዊ በሆነ በተከባበረ መንገድ ማድረግ ይቻላል አንዱ ተነስቶ የሌላውን መስደብ ግን የለበትም አንዱም የሌላው ማንቋሸሽ የለበትም ይሄ በጣም አደገኛ ነው ቅድም ባልናቸው በዚህ ሁሉ መከራና ችግር ውስጥ ደሞ በሃይማኖት ደሞ ጦር ሰብቀ ተባልተ ልታልቅ ምንድነው የሚታሰበው አልገባኝም ይሄ እና በዚህም ደረጃ ላይ የሃይማኖት መከባበር አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ንዋየ ቅድሳቴ የማዘጋጀው የምጠቀምበት በጣም ብዙ ሚስጥርና ብዙ እንትን መንገድ አለኝ ስለዚህ ይሄንን እዛ ቦታ ላይ ይሄ ተገቢ አይደለም ካለች የወንጌል አማኞች እንግዲያው ያስቀይማል ብለው መተው አለባቸው እንጂ አይ ወስደን እኛ እንደፈለግን እናረጋለን ማለት የለባቸው በዛው ልክ የወንጌል አማኞች የሚያደርጉትን ነገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ማክበር አለባቸው እስካልጎዳቸው ድረስ መጎዳዳት አያስፈልግም ምስጋናም እኮ ንጹህ መሆን አለበት ጸሎትም ምስጋናም እኮ ንጹህ መሆን አለበት ሌላው እንትን መስዋዕት ልታቀርብ ስታመጣ ኮንድም ጋር ከተጣላ መስዋዕትን ወርውረና ነው የሚለው ወርውረና በዚህ ደረጃ ተቋስለ አትምጣ ነው የሚለው እና ወደ ራሳችን መመለስ በጣም ያስፈልጋል አያስፈልግም ይሄ በዚህ አጋጣሚ ይሄንን መንግስት ስራይ ብሎ ነው ያደረገው ይሄንን ለምሳሌ ጾም ነው በጾም ወቅት ላይ በክርስቲያኑም በሙስሊሙም ጾም ወቅት ላይ እንደዚህ አይነት አጀንዳ አምጥቶ ይሄንን ነገር የኦርቶዶክስ ተዋሕዶ ቤተክርስቲያንን የማሸማቀቅ ነገር ያደረገው ስራይ ብሎ ነው በሁለት ሃይማኖቶች መሃል ብሽሽቅ እነሱ እንደዚህ አድርጎ ጊዜ የነሱ ጊዜ ሆኖ እነሱም ደግሞ አትንኩን እንደምናም ብሎ መልስ ሰጥቷል ስለዚህ ይሄንን መጠማመር ያመጣን ያለው በዚህ ለሞሌላ ተልኮ ያላቸው ደግሞ በዩቲዩብ ምናምን እየወጡ ደግሞ ብሎ ይባላል ህዝባችን እንደዛ አይደለም ስለዚህ ከላይ ያላችሁ መምህራንም አታግሩ አውጥታችሁ ልክ ህዝቡ እንዳለው አድርጎ ጠባጫሪነት ጦርነት ሰበቃ ግጭት ጠመቃ ጥሩ አይደለም ማናችን ማናተርፍምና ከዚህ አንፃር እንደው ትንሽ እንደው ምክር ቢጤ እንድጨምር ሰዓታችን ቢሄድ አደራ ለማለት ነው እኔ እንኳን ይሄንን ያልኩት ስለማያዋጣን ይሄ ጉዞ ጥሩ መጥቲ አብዛኛውን ነገር ብለሽዋል አንዳንዱ ያው ሰዓት እየገደበን ያለው እንዲህ ብለን ብቻ ምናቆመው ነገር አይደለም ካንቺም ጋርም እንዲህ በተለያየ በመናደርጋቸው እንዲህ ለተመልካቾቻችን በመናቀርባቸው በተለያዩ መሰናዶች ከሰሞኑ ይሄን ነገር በደንብ ሄደንበት ማለት በኋላ ውጤቱ ጥሩ ስለማይሆን ማለት ነው አሁን በመናየው አካሄድ ይሄድ እንደሆነ እንደ ሀገር አሁን የገባንባቸው የተለያዩ ቀውሶች አሉ ያሉን ቀውሶች በራሳቸው በቂዎች ናቸው ለመፍታት ራሱ ጊዜ ተገኝቶ እንኳን አንድ ነገር ይሄ ደግሞ በጣም ከባድ ነገር ስለዚህ ከዚህ ነገር ሁላችንም እንዳገር መዳን ስላለብን በቅጡና በአግባቡ ባላፊነት ጭምር ስሜት በደንብ ፕሮግራም መሰራት መቻል አለበት ሁሌም እንደምንለው ደግሞ በምክንያትና በእውነት እንደ ሀገር የሚጠቅመን ነገር ማድረግ ስላለብን ምናልባት ተመልካቾቻችንን በዚህ አጋጣሚ መግለጽ የምፈልገው በመናቀርባቸው በተለያዩ መሰናዶችና ዝግጅቶች ደግመን የምንሄድበት መሆኑ አሁን ከሰዓት ገደቡ ይሄ ነገር የመጣ ስለሆነ እንዳለ ሆኖ ግን ለማጠቃለያ ላይ ሊረዳኝ የሚፈልገው እኔ የብዙ አማኞች ጉዳይ ሳይሆን ቀደም ብለን ገልጸን ይሄ ብልጽግናዊ ወንጌላዊ የመንግስት መስረታ ሂደት ላይ ነው ያለው ያገዛዙ ስርዓት ሌላ ተልኮ ፍላጎት ሆኖ እንጂ የአብዛኛው አማኞችና ተከታዮች ፍላጎት ነው አይደለም በእምነት ሰበብ የመጣ ሌላ የአገዛዝ ስርዓት ይሆናል ሃይማኖታዊ ብሔርተኝነት ማለት ይቻላል እሱ ነው ይሆናል ያለው
ለዛም ነው ይሄ ነገር አግባብ አይደለም ያን በመክንያትና በማስረጃ ጭምር እየገለጽን ያለ የተፈጸሙ አድሎች እንግልቶች ሁሉ አሉ የአደባባይ ዘረፋዎች ባይተናል ይሄ ዘረፋና ትንኮሳ በኢትዮጵያ ኦርቶዶክስ ላይ ዋንኛ ጥቃት ነው የሚቀርበው በዚህ በሁለት ቀን ውስጥ እልም ያለ ዘረፋ ነው ይሄ ምንም ማባበል ያስፈልጋል ሀቅም ጭምር ስለሆነ ማለት ቤተክርስቲያኗ የኔ የምትለውን የአምልኮ ስርዓት ካስከፈ ዘረፋ ዘረፋውን ደግሞ ማካሄድ ብቻ አይደለም ለማብጠልጠልና ባልባሌ መልኩ ጭምር ሰርከም አንድ ነገር የራስና ማሳድጎ የሆነ ነገር አድርጎ ከራስው ባዶ እንትን ማለት እንደው ብለሽ እንኳን ምክንያታዊ ሆነሽ ነገሩን ለመወያየት ያስችልሽው የሆነውም ጭምር እሱ ማለት ስለዚህ ቤተክርስቲያኒቷ ወጣ በአደባባይ ንብረቴም ሀብቴ የራሴ ነገር ተዘረፈ እስክትል መጠበቅ መቻል ይሄ ባለሊናው ውስጥ ያሉት ሃይማኖተኞቹ ይሄ ነገር የራሳቸውን ያለው ነገር ያውቁታል እኔ አሁን የኢትዮጵያ ኦርቶዶክስ እምነት ተከታይ በመንዙማ ወጥቼ እናታችን ክርስቶስ ማርያምን መድኃኒታችን ኢየሱስ ክርስቶስ በመንዙማ ቅኝት ላድርግ ብል እንዴት ሆነ ይሄንን ነገር የሆነ ውስጥ ነገር መጥተው ይሄንን ነገር የሙስሊም ሸሪዓ ወይ የሆነ ነገር እንዲተቋም ወጥቶ ይሄ ነገር ማድረግ አግባብ አይደለም ሙስሊም እኮ መጠበቅ የለም አለመሆኑን አውቀዋለሁ ይሄ ያለው ነገር የኔ አይደለም የተለየ ጸባጫሪነትና ዘረፋ ነው ስለዚህ የነዚህ ወንጌላና ማመኞች ሂደትና የማምለክ ስርዓት በያደረጉት ያለው ክንውን የነሱ ሆኖን ያውቁታል የነሱ ያለውን ነገር የናንተ አይደለም ባይስ መጣ መጠበቅ የለባቸው ካንቺ ምንለው በዚህ አስቀድሞ ዘራሉ ይሄንን አልፎ የመጣን ደግሞ እንዳርሱ ደግሞ ለወጉም ለስርዓቱም ለቀጣይ ሂደቱ ስለሚረዳ የኔ ባይ አካል ደግሞ ወጥቶ ነው ይሄ የኔ ነው የናንተ ያለውን ነገር አትጠቀሙ ማለትም አለበት ዘረፋው ብቻ አይደለም ሂደቶቹ ብዙ ነገሮች ቅድም አንቺ ተከሳሸችዋል መንግስት በዚህ ነገር ላይ ሬቻውም ያው ወስዶት ባላዊ ነው ሳይሆን መንግስታዊ አድርጎታል ያለው መንግስታዊ ማዕቀር ሀብቱን ጭምር ሁሉ እንደዚህ ሲውል መጠቀሚያ ሲውል አይተናል በተመሳሳይ መንገድ ትናንትና ተትናንት ወደ ከሰሞኑ ተካሄደው ከወንጌላውያን ጋር የአምልኮ ስርዓት ጋር በተገናኘ የሆነው ነገር በቤተክርስቲያኑ አይደለም በመንግስት ወጪ ትራንስፖርት ሌቲንግ ሃይማኖት ተቋም ትራንስፖርት ከቤቱ መጥቶ ወደ ስታዲየም እና መስቀል አደባባይ ከመስቀል አደባባይ ስታዲየም ደግሞ ተወስዶ ወደ የቤቱና ወደ አጥቢያው የሚሽል በደመራ በዓል ተደርጓል በጥምቀት በዓል ተደርጓል በሞት በዓል ተደርጓል የመጣ እንድትሮጥ ነው የሚያደርግ እንዴ ከነ እንደዚህ ያራገፈ እየፈተሽ እንደ ቀድመሽ በአደባባዩ ላይ እንዳትገኝ የስነ ልቦና ጦርነት ይጀምርብሻል ባለፈው የጥምቀት ዕለት ምንድነው የተደረገው በየክፍለ ከተማው ድሮኖችን አሰማርታና በተለይ ምክንያት ሲመከራ ነበር ሃይማኖቱን ለመረበሽ ሃይማኖት ረብሻ ለመፍጠር ያሲያደርጉ ቀድሜ ስነልቦና ፖሊስ ተደጋጋሚ መግለጫ ሲሰጥ የጸረ ሰላም አሁን በዚህ ፕሮግራም ላይ አንድ የተሰጠ መግለጫ የለም ፖሊስ የሰጠው መግለጫ ምንድነው ስነ ስርዓቱ እንደነገ እንዲካሄድ ማታውኑ መንገድ በዚህ ይዘጋል ከዛ ያለፈ ነገር አድርጓል ፖሊስ አላደረገም ሌሎች ሃይማኖት ሲካሄዱ በተለይ ኦርቶዶክስ እምነት እንቅስቃሴ ጥምቀት መስቀል ያደባባይ ባለ ሲከናው ምንድነው አስቀድሞ ከ3 ከ4 ቀን በፊት ውዥንብር ይነሳል ይሄው የቅርብ ጊዜ ድሮን አሰማራለሁ እንደየክፍለ ከተማው በምን መኪና መድቦ ሃይማኖተኞችን ያመላለስ በመትይታሽ በመንግስት የመገናኛ ብዙሃንና ባጀት 2 ቀን ሙሉ ሽፋን ሰጥቶ ያስለቀቀ ከጠቅላይ ሚኒስትሩ ጀምሮ የከተማው ከንቲባ አስተዳደር መተናለች ከፍተኛ ሽሞኞችን ሰውየውን አግኝቶ ከሰውየ ጋር በአደባባይ መጥቶ ሳያፍሩበት የመጣውም ሰውየ ለትራምፕ ሄዶ ምን እንደሚናገር እዚህም የተቀበለበትን ቄስ ደጀኔ አብይ ተወካይ የተናገሩትም ነገር ሰምተናል እንደ አይነት ያፈጠጠ ሂደት በኦርቶዶክስ አላየም በእስልምና አላየም በኦርቶዶክስማ በዚህ ሰዓት እኮ የተለየ የሃይማኖት ተከታይ ስለሆነ አይደለም እስልምናው ሚላን ላይ ቢደረግ የምንለው ነገር ኦርቶዶክስ በዚህ ሰዓት እኮ አገር አልባ ሆና እኮ የመኑ እየተሰደደ ነው ቤተክርስቲያን እንደ ጧፍ ነው እየነደደች ያለች ይሄው ቅድም መግቢያችን ላይ አሳይተን አይደል እኛ አባት የተገደሉት እኛ አባት ሚዲያ ወደኛ ስለደረሰ ነው ባላቸው በኦሮሚያ በተለያየ አካባቢ በዚህ ሰዓት ሃይማኖት አባቶች እየተሰደዱ እየተገደሉ ምዕመኑስ በነፃነት በፍላጎት እያከበረው ያለው ቤተ መቅደስ በአሁን ሰዓት የአብይ ጾም ትልቅ አጽዋማት በሚያደርገው እንቅስቃሴ ቤተክርስቲያን የሚፈልገው ነጠላ ማንንም ለብሶ ይንቀሳቀሳል አረንጓዴ ቢጫ ቀይ ያለበት እየተባለ በየመንገዱ እየታፈሰ የሚገባ በዚህ ሰዓት መንግስት ግን ሲፈልግ አገሩን በሙሉ በሬቻ የራሱን ባንዲራ ይሰቅላል ያሰቀላል ያስነገራል ብዙ ማለት ይቻላል እንዳልኩኝ ሰዓታችንን ስለገደበን ነው ዛሬ ገደበን ማለት ግን አንሄድበትም ማለት አይደለም
በእኔ በኩል በምሰራው ፕሮግራም ባንቺም በተለያየ መልኩ ይሄ ነገር ሰፊ ሽፋን ማግኘት መቻል አለበት። እንዲሁ ደግሞ ሃይማኖትን መሰረት አድርጎ ለሃይማኖት ወገንተኛ በሚል በየትኛውም ሃይማኖት በኩል ደግሞ የቆመ ደግሞ እየተነሳ የሌላውን ሃይማኖት ባልተገባ መልኩ በማንጓጠጥ እሱን ተከትሎ ደግሞ የሚመጣ ሌላ ቆስ መፈጠር መቻል የለበትም። ይሄ ስርዓት ሊበጅለት ይገባል። የተሳሳተ ካለ አለምን ተው መባሉ ማለት ትክክል ይሁን ደግሞ መቀጠል መቻል አለበት። ያው ወደፊት እንደምሰራበት እንደምንነጋገርበት ስላሰብኩኝ አለፈን አመሰግናለሁ። ሰፊ ነው ርዕሰ ጉዳዩ እንመጣበታለን። ግን ዋናው ነገር ለመናገር የፈለግነው የሁላችንንም የሰላማችን መሰረት መከባበር፣ ማንኛውም አካል ሌላኛው ማክበር አለበት። ሳያከብር መከበር አይችልም እና ማይሆን መጠፋፋት ውስጥ እንዳንገባ በዚህ ላይ ተጨማሪ አላስፈላጊ መከራ ውስጥ ሀገራችንም ህዝባችንም እንዳይገባ ሁላችንም የያዝነውን ይዘን የሌላውንም አክብረን በሰላም መኖር የምንችልበት አማራጭ አለ። ስለዚህ እንደው ማይሆን ነገር ውስጥ እንዳንገባ አደራ ለማለት ነው። እሺ ነቃቸው ከበደ ሰብአዊ መብት ተሟጋች ጋዜጠኛ ስለቆይታ በጣም ደስ ብሎኛል። ዛሬ አንተ ስለመጣ እንደውም ረጅም ሰዓት ቆየን። ያ ማለት ብዙ የምንነጋገራቸው የምንወያያቸው ርዕሰ ጉዳዮች ስለሚኖሩ ነው። አርብ ይመስለኛል በነጋሪት ላይም እንደዚሁ ብቅ ብለን እንደዚሁ ውይይታችንን እንቀጥለዋለን። ይህንንም ልንቀጥለው እንችላለን። ስለዛሬው ግን አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ከአንቺ ጋር ይህን ፕሮግራም በመስራቴ በጣም ደስተኛ ነኝ። ተመልካቾቻችንም ካደረግነው ውይይት ይጠቅማል ይሆናል ያሉትን ነገር ያው ቀለል ባለ መልኩ ማንም ደስ ብሎት ሊሰማው ሊከታተለው የሚችል መልኩ ለማቅረብ ተንቀሳቅሰናል። ሰዎችም የፊድባክ እንደሚኖራቸውም ተስፋ አደርጋለሁ። ወደፊት በሚኖረን ፕሮግራም ደግሞ እንዲሁ ቢቻለን ሁሉ አስተዋጽኦ አደርጋለሁ። ባንቺ መሰናዶ ስለቀረብኩ ደስ ብሎኛል። ተመልካቾቼንም እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስክንገናኝ ድረስ እኔም አመሰግናለሁ። እንግዲህ ተመልካቾቻችንና አድማጮቻችን ዛሬ ሰፋ ያለ መርሃ ግብር ነው ይዘን የመጣ ነው። ዋነኛው ነገር ሰላም ነው። ሰላም ነው የምንፈልገው እንደ ሀገር። በጣም በረሃብ በጉስቁልና ሰላም በማጣት እየተቸገረ ያለ ህዝብ አለን። ስለዚህ ተጨማሪ መከራ በተወሰኑ ሰዎች አማካኝነትና መንግስት ባቀነባበራቸው ወንጀሎች መሃል ውስጥ ገብተን እዛ ውስጥ አንውደቅ። ራሳችንን እንመልከት፣ ሁላችንም እንከባበር፣ ሰላማችንን እንድናገኝ አደራ ነው የምንለው። እኔ የሚያስተናግድኳችሁ መታሰቢያ ቅጠላ ነበር። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።